እናመሰግናለን። ታንኪዩ ስለዚህ ቀን ገልጠ ስለሰጠን። ይሄ ቀን ማናውቀው ቀን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድናየው ስለረዳህ አሜን። ሰላም ሰላም ብያለሁ። ገባው ኢየሱስ ጌታ ነው። ወል ጌታ ኢየሱስ ጌታ ነው። እግዚአብሔር ሆይ እናመሰግናለን። ይሄ ቀን ቀደም እያልኩ ነበር የማናውቀውን ቀን እንድናውቀው ስለረዳህ ዛሬ በኢየሱስ ስም ካልጋ ላይ ስለተነሳ አልጋው እምቢ ስላላለን እናመሰግናለን። ይሄ ሁሉ ያንተ ኃይል ነው፣ ያንተ ጉልበት ነው። በጌታ በኢየሱስ ክርስቶስ እንግዲህ ገባ እንበል። ዛሬ ክፍል 2 ስለ አእምሮ አይ ቲንክ አንድ ክፍልም አለኝ፣ 3 ክፍል ነው የማደርገው። ክፍል 3ም ሄዳለሁ ስለ አእምሮ ማለት ነው። እነቃ ባስተተስፋ ስለ አእምሮ ትልቅ መሰረት ነው። እዛ ላይ ሁሉ ነገር አስባችሁ ስለምታደርጉ ሐሳብኛ የእግዚአብሔር ቃል ሲናገር እኛ በሐሳባችን ጠላቶች ነበርን ይላል። በክርስቶስ ሞት ነው እግዚአብሔር የታረቀን እና በሐሳብ ወገኖቼ ትልቅ ነገር ነው። ሰይጣን ትልቅ የሚጠቀመው መሳሪያ ሐሳብ ነው። ሐሳብ በአእምሯችሁ ላይ ነው የሚሰራው። ይሄ አእምሮ ባትል እንደሆነ አይተናል። አእምሯችሁ ጦርነት ያለው እዚህ አእምሮ ላይ ነው ያለው። አእምሮ ላይ ነው ሁሉ ነገር እዚህ ላይ ያለው ነው እያደረጋችሁት ያላችሁት አክት እያደረጋችሁት ማለት ነው፣ ሐሳብ ማለት ነው። ግን እንግዲህ እንዴት ነው የምናስበው? ዛሬ ክፍል 2 ነው። ስናቲ አጭር ጸሎት ልጸልይ። በጌታ በኢየሱስ ክርስቶስ ስም አባት ሆይ ዛሬም እንድታስተምረን ጆሮ እንዲከፈት በኢየሱስ ስም የልቦናችን ጌታው ሊዲያ ጳውሎስን ልትሰማ አንተ ልቧን ከፈትክ እንደሚል ዛሬም በኢየሱስ ስም ይሄን ብዙ ሺህ ቦታ ሄዳል። በኢየሱስ ስም በሬዲዮን ውስጥ ሆነ በሁሉ ስፍራ እግዚአብሔር የሚሄድበት ቦታ ጌታው ጆሮ ስለሚከፈት ልብ ስለሚከፈት እግዚአብሔር እናመሰግናለን። ስለ ሁሉ እናመሰግናለን። ይሄን ቀን አይተን ማናውቀውን ቀን እንድናይ ስለረዳህ ይሄ ሁሉ ያንተ ምሕረት ነው። በጌታ በኢየሱስ ክርስቶስም ሰው በኃይሉ አይበረታም አለቻና እግዚአብሔር አባቶ ጌታ ኃይለኛ አንተ ብቻ ነህ። እግዚአብሔር ደግሞ ለሕዝቡ ኃይል ይሰጣል ተብሎ ተጽፏል። ኃይል የምትሰጥ አንተ ነህ፣ የምታበረታ አንተ ነህ፣ ሰው የምታደርግ አንተ ነህ። ዛሬም በኢየሱስ ክርስቶስም አእምሮ በዓለም ዙሪያ ያለ ሁሉ አእምሮ በእግዚአብሔር እውቀት ላይ የሚነሳ ከፍ ያለውን የአእምሮ ምሽግ እናፈርሳለን ተብሎ ተጽፏል። ዛሬም በኢየሱስ ስም የአእምሮ ምሽግ በዚህ በሶሻል ሚዲያ ላይ እየሰራ በዛም በምድራችን በነገስታት ጦርነት ሁሉ ስለሚሻል የጦርነት ትኩሳት በጌታ በኢየሱስ ስም በዛም በኤርትራ በመቀሌ በኢትዮጵያ ጌታ እግዚአብሔር በኢየሱስ ክርስቶስ ስም ስለሚሻል እግዚአብሔር እናመሰግናለን። ጌታ በዚህም በራሻ ሆነ ጌታ እግዚአብሔር ስለሚሻል እናመሰግናለን። በኢየሱስ ስም ጌታ እግዚአብሔር አእምሮ ለክርስቶስ የተማረከ ይሁን። አእምሮን ማረከን፣ አእምሮን በኢየሱስ ስም ማረከን። እግዚአብሔር አባቶ እናመሰግናለን። ዛሬም በኢየሱስ ክርስቶስ ስም አስተምረን። እግዚአብሔር አባቶ የቃል ደጆች ይከፈቱ፣ እኔም እንዳስተምር እርዳኝ። ጌታ እግዚአብሔር ከፍ ቀበል። ዛሬም ጊዜውን ሁሉ ዋጀን፣ አየሩን ዋጀን። ስለ ሁሉ እናመሰግናለን። ኢን ጂሰስ ኔም አሜን። አጭር ባፕቲስት ጸሎት ማለት ነው። በኢየሱስ ክርስቶስ አሜን። አቲንክ ዛሬ ክፍል 2 ነው የምንማረው። ገባ ብሎና ሰዎች አስገቡ እና ሬዲዮ ላይም ሰላም ብያለሁ። 2 ክፍል ነኝ ያለው ሬዲዮ ላይም ብዙ ሰው ነው የሚገባው እና ወገኖች እንማራለን ማለት ነው። ምን ነቃ ባስተርተስ በአእምሮ የምታስተምር አእምሮ ትልቅ ነው። ከልብ ልንገራችሁ ሁሉ ዳውን የሚያደርጋችሁ አእምሮ ያመጣው ሐሳብ ነው። እንድትደበቁ የሚያደርጋችሁ በአእምሯችሁ ላይ መጣ ሐሳብ ነው። በቃ እንድትሸነፉ የሚያደርጋችሁ አእምሮን ላይ መጣ ሐሳብ ነው። እንዳትረሱ ሐሳብ አለ፣ ሪዝን ያልፋል በአእምሮ ላይ ኦልሞስት ነግራችኋለሁ። ከ4000 በላይ ሐሳብ በቀን ያልፋል። ከ4000 በላይ ሐሳብ እንግዲህ ሴቱን ነው እያስተናገዳችሁት ያለው ነው ማለት ነው። ሁሉ ነገር በአእምሮ ታስቦ ነው የሚደረገው ማለት አስባችሁ ነው የምታደርጉት። አያችሁ፣ አስባችሁ የምታደርጉት ነገር። ስለዚህ አእምሮ የቃልዳን ብዬ ነገርኳችሁ። ባለፈው ትንሽ ገለጻ ላድርግላችሁ በጣም እንዲገባችሁ። ክፍል 3 ላይ እደግመዋለሁ። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ነው። እሱ ታታችሁ አልቆላን እንትን ላይ አንድ ያሰሎቄ 3:23 ላይ የሰላም አምላክ እኮ ነው። መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ይቀድስ ይላል። ሰው 3 ክፍል ነው ያለው። ሰው መንፈስ አለው፣ ነፍስ አለው፣ ስጋ አለው። ይሄ መንፈሳችሁ እግዚአብሔርን መስሎ እሱ ነው። ሰው እግዚአብሔርን ይመስላል ማለት እግዚአብሔር መንፈስ ነው። አትዛላችሁ ዮሐንስ 4 ላይ ቁጥር 4 ላይ እግዚአብሔር መንፈስ ነው አላት። እግዚአብሔር መንፈስ ነው። ግን እግዚአብሔር የሚመስለው ይሄኛው ምንድነው? መንፈሳችን ነው። ይሄ መንፈሳችሁ ግዴታ ዳግም መወለድ አለበት። በኃጢአት ሁላችንም ኃጢአተኛ ነን ብያለሁ። ዳግም ስትወለዱ ይሄ የሞተው መንፈሳችሁ ሕያው ይሆናል። አሁን እግዚአብሔር ታውቁታላችሁ በመንፈሳችሁ እንጂ ዳግም ካልተወለዳችሁ በፍጹም መንፈሳችሁ ሕያው ሆነ። አእምሯችሁ አለ ሲል በአእምሯችሁ ታደንቃላችሁ፣ ትዘምራላችሁ፣ ትናገራላችሁ። አእምሮ አለ። አእምሮ ደግሞ ነፍስ አለ። ነፍሳችን ደግሞ 3 ክፍል አለው። አንደኛ አእምሮ ነው፣ ሁለተኛ ፍቃድ፣ ሶስተኛ ስሜት። እነዚህ ሁሉ ድነዋል። ፍቃዳችን፣ ስሜታችን
እንደገና ደግሞ አእምሮ የነፍስ ክፍል ነው። ሌላ ይሄ ስጋ ነው። ይሄ ስጋ ደግሞ ማደሪያችን ነው። ከአፈር የተሰራው እሱ ነው ብያቸዋለሁ። ወደ አፈር ትገባለህ ተብሎ የተነገረለት ምንድን ነው? እሱ ነው። ዋይ 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 የሚያሰኘው ማሰው ተሰብስቦ በላው አፈር በላው በላው አፈር በላው የሚባለው ይህ ስጋ ነው። ስጋ አፈር ነው። ወደ አፈር ሄዳል። ወደ አፈር ትገባለህ የተባለው ስጋችሁ ነው። ይሄ ስጋችሁ ደግሞ ምኞት አለው። ገባችሁ? ለዚህ ነው ስጋ ምኞቱን እንዳይፈጽም አታስቡ ነው። ስለ ስጋ አታስቡ ይላል። አያችሁ? ስጋችሁ ምኞት አለው። ዳንክ አልዳንክም፣ ነቢይ ሆንክ፣ ፓስተር ሆንክ፣ ምን ሆንክ ምናምን ተገለባበት መንበል ስጋ ምኞት አለው። ለምን ወራት አለው? በቃ ስጋ ምኞት አለው። ጳውሎስ ያስቸገረው አይደል? ሞት የተፈረደበት ማን ይለየኛል? ሕጉ አትመኝ እያለ ስጋ ይመኛል። ነገር ግን በክርስቶስ ላለው አሁን ኩነኔ የለባቸውም ማለት። አየህ? ምኞቱ እንዳይፈጸም ስለ ስጋ አታስቡ አለ። አየህ? ስለ ስጋ የምታስብ ከሆነ ስጋን ነው በቃ ምኞቱ እንዲፈጸም ታደርጋለህ። አስባችሁ ነው የምታደርጉት። ሁሉ ነገር አድርጋችሁ የምታስባችሁ ነው። ወይ መልካም ነገር ወይ ክፉ ነገር አስባችሁ ነው የምታደርጉት ማለት ነው። አልኩ ዛሬ ያለው አመፅ እዚህ ፌስቡክ ላይ ያለው ፌክ ኒውስ ምን አእምሮ ላይ አይደለ እንደ ሰይጣን እያሽከረከራቸው አእምሯቸውን ያከራዩ አይደለ እንደ ያሉ በብዛት አእምሯቸውን አታከራዩ ብዬ አስተምራለሁ። ብዙ ሰው አእምሮ ለሰይጣን እያከራየ ነው ያለው። አየህ? ለሱ ካከራየ ይጫወትብሃል። በቃ በአእምሮ ላይ ይጫወታል። አየህ? አእምሮ ላይ ነው ሰይጣን የሚሰራው። ስለዚህ ዛሬ ክፍል 2 ነው የምንማረው ወገኖቼ። አቲንክ አንድ ክፍል እጨምራለሁ ብያለሁ። 3 ክፍል ነው የማደርገው እና መማር አለብን። ለመሰላችሁ አያችሁ? እንዲህ አይነት እውቀት እኔ ድሮ የለኝም። ልጆኜ በጌታ ልጆኜ አላቅም። በጣም እበሳጭ ነበር በአእምሮ ላይ ሀሳብ ሲመጣ። እንዲህ ጸልያለሁ፣ ጸሎት ሰው ነኝ በጣም። ለምን በአእምሮ ላይ ሀሳብ ይመጣል ብዬ ከራሴ ጋር ጨነቅ። ከኔ የመጣ ይመስለኝ ነበር፣ ከውስጤ የፈለቀ ይመስለኝ ነበር። አይደለም። ባለፈው ነግሬያቸዋለሁ። ወፍ ትበራለች፣ መከልከል አትችሉም። መታ ግን እዚህ ላይ ጎጆ እንዳሰራ ትከለክሏታል። እንደዚህ ነው ሰይጣን አለ። የዚህ ዓለም ገዢ ሰይጣን ነው። አለቆችና ስልጣን በሰማይ ስፍራ ይሏል እግዚአብሔር ቃል። እሱ አለ። ግን መጥቶ አእምሯችሁ ላይ ስራ እንዳይሰራ መከልከል አለባችሁ እናንተ ናችሁ። ሰይጣን ሁሌ ሀሳብ ነው የሚሰጣችሁ። ሀሳብ ይሰጣል ለምታደርገው ነገር። ስለዚህ አሁን ይሄ አእምሯችን አልዳነም፣ ስሜትም አልዳነም፣ ፍቃድም አልዳነም። የዳነው መንፈስ ነው። ስጋም አልዳነም። ስጋ ሁሌ አንተ ነህ ራስህ እንግዲህ የምታደርገው ማለት ነው። ስጋ እኔን የያዘኝ ስጋዬ ነው፣ ማደሪያዬ ነው። በቃ ጳውሎስ ድንኳን ይለዋል። ጴጥሮስ ማደሪያ ከማደሪያ እንደምንለ ጌታ አሳስቦኛል ይላል። ስለዚህ ይሄኛው ስጋችሁ ምንም ነገር የምታደርጉ ነገር የለም። የፈለጋችሁ አሳምሩት፣ ምን በሉት፣ ምኞታል በቃ ምኞታል። እና ስለዚህ አሁን ይሄ አእምሯችሁ አልዳነም። ዛሬ ክፍል 2 ነው። ሪቫይስ ላድርግላችሁ ብዬ ነው። ግዴታ እንዲገባን ያስፈልግ። ባለፈው ሮሜ ምዕራፍ 8 ነግሬያችኋለሁ። እሱን ላንብብላችሁና ሮሜ 8 12 ላይ ሮሜ ምዕራፍ 12 ላይ ኦኬ። መጀመሪያ እንዳስ የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኘውን ፍጹም የሆነውን ነገር እንድታውቁ በአእምሮ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። የእግዚአብሔር ፍቃድ በጎና ደስ ፍጹም የሆነውን ታውቁ ዘንድ እንዳትረሱ። አእምሯችሁ በጣም ነው ምን መስላል? ማርያም ጋር መጥቶ በአእምሯ ስትጠይቅ ይሄ እንዴት ሊሆን ይችላል? ወንድ አላቅም ሪዝን ያቀርባል። ይሄ እንዴት ሊሆን? አእምሯችሁ ሁሌ ሪዝን ያቀርባል። ምን ይመስላል? አእምሯችሁ ሪኒው ካልሆነ በእግዚአብሔር ቃል ሪኒው ካልሆነ በጣም የእግዚአብሔር ፍቃድ አንገን ታደርጋላችሁ። በጎና ደስ የሚያሰኝ ፍጹም የሆነውን ታውቁ ዘንድ በአእምሮ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ አልኩ። አእምሮ አብሶ ወደ ጌታ መጥታችሁ አእምሯችሁ ማትለውጡ ከሆነ የመጀመሪያ ስራ አእምሮ ላይ ነው መስራት ያለ። ማትቀየር ከሆነ አትለወጡ። መለወጥ የለም አልኩ። ዛሬ ብዙ ጴንጤ የማይለወጠው አእምሮ ላይ የማይሰራ ነው። ሆይ ነው የሚወደው፣ ኮንፈረንስ ነው የሚወደው። ሆይ በቃ እንደዛ ብሎ ነገር የለም። አእምሯችሁ ላይ ካልሰራችሁ 24/7 ማለት ነው። ለዚህ ነው ኢያሱን አሳያለሁ በቀንም በሌሊትም አስብ ይለዋል እግዚአብሔር ማለት ነው። የእግዚአብሔርን ቃል ማታስቡ ከሆነ ማት ሐሳብ ነው ይመጣሉ አልኩ እኮ። የምታስቡት ስለራሳችሁ እናንተ አይደላችሁ። አያችሁ? ስለዚህ አእምሯችሁ ላይ ግዴታ መታደስ መለወጥ አለባችሁ። ካልተለወጣችሁ አትቀየሩ አልኩ። ዛሬ ብዙ የሚያስቸግር ጴንጤ ከልብ ልንገርህ፣ ነቢይ ራሱ እሱ ጸጋው ነው የሚፈልገው እንጂ በአእምሮ አልተቀየረም። መቀየራል። አእምሮ ላይ ካልሰራችሁ በፍጹም አትለወጡም።
አልኩ እኮ ዛሬ ብዙ ሰዎች ታመው ተጸልዮላቸው የሚሞቱት ከልብ ልንገራቸው አእምሯቸው ላይ ነው። አእምሯቸው ስለማይለውጡ ነው። በሀሳብ ስለማይቀር እንደተፈወስ እውነትን አያስቡም። ዛሬ ያሳያቸዋለሁ። ቁጥር 2 እውነትን ማሰብ እንዳለብህ አየህ። እውነትን ማሰብ ትራሽ ንጹህ ያሳያቸዋል ከእግዚአብሔር ቃል። ስለዚህ አሁን አእምሮዬ አልዳነም። ዛሬ ክፍል 2 ሬዲዮ ላይ ሰላም ነው። ተዘጋጅታችኋል? ወገባችሁን ታጠቁ። ዛሬ ክፍል 2 ነው የምንማረው። አእምሮዬ አልዳነም። በቃ አልዳነም። ስለዚህ አእምሮ የኔ ነው እንዳትረሳ። ወደ ጌታ ስትመጡ ባለፈው ነግሬያቸዋለሁ። ናቡከደነፆር አእምሮ ተመለሰልኛል። ንጉስ እኮ ዛሬ ስንት ነገስታት አእምሯቸውን ለክርስቶስ ካልማረኩ በስተቀር ይጫወትባቸዋል። ስልጣን አለ፣ ጦር አለ፣ ፓወር አለ። አእምሮ ላይ ግን ማሰራ ከሆነ እስቲል ይጫወትባል። በቃ ከዛ በኋላ ዋጋ እንድትከፍሉ ያደርጋቸዋል። ምክንያቱም ሰይጣን ነው። ሰይጣን ራሱ የወደቀው እንዳትረሳ አሳያቸዋለሁ። በጣም ሰይጣን ራሱ ትልቁ እንዳትረሱ። የሰይጣን ስራ ሐሳብ ነው የሚሰጣቸው። ለዚህ ነው ሐሳቡን አንስተው የሚለው እግዚአብሔር ቃል። አይቹ ሐሳብ ይሰጣል። በቃ ሐሳብ ይሰጣል። ራስን ግደል ይልሃል። ዋጋ የለህም ይላል። ተስፋ የለሽም። በቃ ዶክተር ደግሞ ትሞታለህ ብሏል። መድኃኒት እኮ የለውም። ምን ናጋል? ራስሽን ግደይ። በቃ ምንም ካንቺ እኮ እንግዲህ በቃ ደግሞ ጥሎሽ ሄዷል እኮ እሱ። እሷ እኮ ጥላ ሄዳለች። ራስን ግደል ምናምን ራዩ ላያውን ሐሳብ መጥቶ ይሰጣል። በቃ ምን ዋጋ አለ? ራስን ግደል ይላል። ሐሳብ ነው ይሰጣል። አየህ፣ የምታስበው ሐሳብ ወሳኝ ነው። ስለዚህ ዛሬ ያትን ቁጥር 2 ነው። ቁጥር 3 ሄዳለሁ ብያቸዋለሁ። ካቲን ባለፈው ልጀምርላችሁ እንዳትረሱ። ሰይጣን ሁልጊዜ ሐሳብ ነው የሚሰጣችሁ። እንትን ላይ ላሳያችሁ። አንድ ቦታ እግዚአብሔር ቃል ላብብላችሁ። እንትን ላይ አቲን ዮሐንስ 13 ላይ ቁጥር 27 ላይ እንደዚህ ይላል። ላንብብላችሁ እንደዚህ። ኦኬ እንጀራውንም ጌታ ቆርሶ ሲሰጣቸው ሰይጣን ገባበት ይላል። በማን? በይሁዳ ውስጥ ቆርሶ ሲሰጠው ሰይጣን ገባበት ይላል። በማን ውስጥ? በይሁዳ ውስጥ። ምን ይመስላል? ይሁዳ ታዳሳሪ አሳልፎ የሚሰጡ ወዳጁን የሚያደርጉ አእምሯቸው ላይ ገብቶ ነው፣ እጅ ላይ ገብቶ ነው። ከዛ እንደዛ ላይ ላምብላችሁ ሰይጣን እንደዛ ነው። እራት ሲበሉ ጌታም ቆርሶ ሲሰጣቸው ሰይጣን ገባበት። ጌታም አንድ ነገር አለ፣ የምታደርገውን ሄደህ አድርግ አለው። ጌታ ፍጠንና አድርግ አለው። አሁን ሰይጣን ምንድን ነው የገባ? ማን ውስጥ ገባበት? ይሁዳ ውስጥ ገባ። ይሁዳ ጌታን አሳልፎ ሰጠ አልኩ። እንደዚህ የሚያደርጉ ሰዎች ሰይጣን ሹክ ብሏቸው ነው ወንድሙን አሳልፎ የሚሰጡ። በቃ የሚያደርጉ ከልብ ልንገርህ፣ ሰይጣን ሐሳብ የሚሰጣቸው። አሁን ይሁዳ ውስጥ ሐሳብ ገባ። ከዛ ጌታን አሳልፎ ሰጠ ማለት ነው። ከዛ ምን ይመስላል? አይሙት አሟሟት ነው የሞተው። አይሙት አሟሟት። ንስሐ እንኳን አላገኘም። በጣም የሚያሳዝነው ጴጥሮስ እድለኛ ነው፣ ንስሐ ገብቷል። ግን ይሄ ይሁዳ ግን ንስሐ አልገባም። ፎሬቨር የማወጣበት ገሃነም ውስጥ የሚገባው ማለት ነው። እንደውም ወየውለታል። ሰው ልጅን አሳልፎ ለሚሰጥ ለዛ ሰው ባይወለድ ይሻላል እና አሳልፎ ጌታ ሰጠ አልኳቸው። አእምሯችሁ ውስጥ ሐሳብ ነው የሚከተው ሰይጣን። ዛሬ አልኩ ያለ የዘር ሐሳብ እየሰጠ ጥላቻ ምድራችን ላይ ጦርነት፣ አሁን ትኩሳት አለ አይደለም? በቃ ጦርነት ህዝቡን ድሃውን ሊያስጨርሱ እኮ ነው። ግን የትም አታመጡም። ዋጋ ትከፍላላችሁ። በኋላ ዋጋ ትከፍላለህ። ማትወጣበት ትገባለህ። ማትወጣበት ፎሬቨር። ንስሐ እንኳን አልኩ እኮ ይሁዳ ንስሐ እድል አላገኝም። ለምን? አእምሮ ሹክ ብሎ ነው አልኩ። ስንት ሰው አልኩ እዚህ ሀገር ራሱ አእምሯችሁ ሹክ ያደረግና ሊገል ይመጣል። ፖሊስ ይደርሳል፣ ያደርገው ይገላቸዋል። ከዛ ፎሬቨር የሚያወጡበት ይገባል። አላያችሁም? ትምህርት ቤት እየገቡ ሲገሉ ሐሳብ የሰጣቸው ህፃናቶች ሲገሉ ማነው? ሰይጣን ሐሳብ ይሰጣል። ሌላ ምንም ሐሳብ ይሰጥ ሰይጣን። አሁን ለዛ ሐሳብ ከተሸነፍክ አየህ፣ ለዚህ ነው በጎቼ ድምፄን ያውቃሉ ከሌላው ድምፅ ይሸሻሉ አለ። አየህ፣ ድምፁን የማታውቁ ከሆነ እንዴት ትሸሻላችሁ? ድምፁ ይሄ ቃሉ ነው። የእግዚአብሔር ቃል የእግዚአብሔር ድምፅ ነው። ይሄ ቃል ብቻ ነው መስማት ያለባቸው የእግዚአብሔር ቃል። አእምሮ ፓስተርዬ አንተ ጋር በአእምሮ ይመጣል ማታ አልኩ እኮ 4000 ሐሳብ ያልፋል አልኩ እኮ። ፓስተሩም ነብዩም ያልፍብሃል። ሰይጣን ብዙ ሐሳብ ነው፣ ግን አንተ ማፍረስ አለብህ። ማፍረስ አለብህ። አእምሮ ለክርስቶስ ካልባረክ አሳያለሁ።
ይሄን አእምሯችሁ ለኢየሱስ ካልማረካችሁ ለሃይማኖት ማርካችሁ ዛሬ እየተጫወተባችሁ ነው ያለው ሰይጣን ወገኖቼ በጣም አሰራሩን ካላወቅ አሰራሩ በጣም እንዴት ነው በጣም ግን እሱ ማወቅ አለበት ሰይጣን ማወቅ አለበት ስለዚህ አሁን ላሳያችሁ ጌታን ራሱ እንዴት እንዳደረገው እንትን ላሳያችሁ ጌታ ራሱ እንዴት አድርጎ እንደፈተነው ማለት ነው አይ ቲንክ ሉቃስ ላይ ላሳያችሁ ምን መስላችኋል ሉቃስ አይ ቲንክ 4 ላይ መጣና ሉቃስ ምዕራፍ 4 ላይ ከ1 እስከ 18 ምን መስላችኋል ጌታ መጀመሪያ አቲ ማቴዎስ ላይ ጌታ ልክ ተጠመቀ ሲጠመቅ አቲ ማቴዎስ 3:14 ላይ ሲጠመቅ የምወደው ልጄ እሱ ነው አለ እግዚአብሔር አይደል ማቴዎስ 4 ላይ ስታርቡ መጀመሪያ ሰይጣን የፈተነው ምንድነው የእግዚአብሔር ልጅ ከሆን ካለው እንዲጠራጠር ማለት ነው የእግዚአብሔር ልጅነቱ ይሄንን ድንጋይ ወደ እንጀራ ለውጣል ሐሳብ ነው የሰጠው እኮ ሰይጣን መጥቶ ለክርስቶስ ሐሳብ ነው የሰጠው የመጀመሪያ ፈተና ያደረገው ምንድነው ይሄንን ድንጋይ ወደ እንጀራ ለውጣል ሐሳብ እንዳተን ባለፈው ነገራቸዋለሁ ይሁዳ ውስጥ አዳም ውስጥ ሐሳብ ነው የሰጠው ሔዋን ተሸነፈች ብያቸዋለሁ አይደል ሔዋን እንኳን ሐሳብ ነው የሰጣት እግዚአብሔር በእውኑ አትብሉ ብሎ አለን ብሎ አሁንም መጣና ጌታን ሐሳብ ሰጠው ይሄንን ድንጋይ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ነው ብሎ መለሰለት ሁለተኛ በጣም ላሳያችሁ እንትን ላይ ሁለተኛ ቀጥሎ ምን አለ ምን መሰለቱ ወደ ራስ ጻፍ አውጣውና ክብርን ሁሉ አሳየውና ይሄ ሁሉ ክብር ተሰጥቶኛል ብትሰግድልኛል ጌታ ለአንድ ለአምላክ ስገር ተብሎ ተጽፏል አለ ወይዳለው አሁን ጌታ በምንድነው ያንን ሐሳብ ያፈረሰው ተናግሮ ነው አየ እንዲህ ተብሎ ተጽፏል ይያለው እንዲህ ተብሎ ተጽፏል አየ አእምሮ ላይ ሲያመጣ እንዲህ ብሎ ራስን ግደል ሲል ኖ አልሞት በህይወት እኖራለሁ ገና እግዚአብሔር ስራ ሰራል በፍጹም አይ አምራስ ሐሳብ የምታፈርሰው እያልክ አይደለም አይደል ለዚህ ነው ኢያሱን አሳያቸው ይሄ ቃል ካፋ ይለያል አሁንም መጣና ጌታን ብሰግድልኝ አለ እንደገና ረጅም ጻፍ ላይ አውጥቶት ይጠብቁ ዘንድ መላእክቱ ስላንተ ያዛል ተብሎ ተጽፏልና ራስን ወርውር አለው አያችሁ ሰይጣን እኮ ነው ዛሬ ስንት ሰው ራሱን ይወርውር የለም ከፎቅ ላይ ሐሳብ ነው ጌታን መጥቶ የፈተነው በሐሳብ ጌታ ግን እንዲህ ተብሎ ተጽፏል አየ ሰይጣን የምታሸንፈው በዛ ነው አእምሮ ላይ ሐሳብ ሲያመጣ እንዲህ ተብሎ ተጽፏል ይያ ታባረዋል ማለት እንዲህ ተብሎ ተጽፏል ካለማታፈርሰው ከሆነ ያንን ሐሳብ ከተቀበልክ ከዛ በኋላ ማርክ ይጀምራል ሰይጣን የሰጠን ሐሳብ ማለት ነው እንዳትረሳ የሰይጣን ትልቁ ታክቲክ ሐሳብ ነው መስጠት ምን አንቺ ዋጋለሽ ማንንም አይወድሽም ምን ነካሽ ምናምን አንድ ጊዜ በጣም መልኩ የሚያስጠላ ሰው በቃ ቤት ገብቶ በሩን ዘጋ ማለት ነው ያው ሰይጣን የከሰው ማለት ነው ማን ይወዳል አንተን ምንድነው ይያለው ከዛ ይሄ ሰውዬ አንድ ቀን ቲቪ ሲከፍት ወንጌል ሰማ ጌታን ተቀበለ ከዛ የውስጥ አይኖቹ በራ ሰማሽ አሁን ለካ አይኑ ሲበራ እንዴ ያለ እኔ ለካ ክርስቶስን ነው መመስለው ማለት ጀመረ እኔ እንዴ ለካ እግዚአብሔር ልጅ ነኝ ጻድቅ ነኝ እዛ ቤት ውስጥ ራሱ ዳዘ ከዛ ደግሞ በከተማ ውስጥ ካንቺም ማተበልጥ ማለት ነው ወብ መልበል በጣም ቆንጆስ ብዙ ሰው ይጠየቃት ማለት ነው ብዙ ሰው በቃ ላግባሽ አንዳንዱ በህልም አይችሻለሁ ላግባሽ ኤክስ አንዳንዱ ነብይ ተናግሮኛል እንዲያነ ብሎ ነገር አለ ነብይ ተናግሮኛል ብሎ ባታገባሽ ይችላል አቁም ስቶፕ ነብዩ እንደዚህ ብላ አቁም እንደዛ ነብይ ተናግሮኛል ምን እንደዛ ብሎ ነገር የለም እሱን ሁሉ ሻርም ቢያለች መጨረሻ ላይ ይሄ ሰውዬ ጋር መጣ አገባችሁ አየችሁ ከራሱ ጋር ተጣላው ለምንድነው የሚያስበው ሐሳብ ማለት ዛሬ ስንት ሰው ከራሱ ጋር ተጣላል በቃ እንዲህ ማትረቢ ነሽ ዋጋ ያለሽ በቃ አንቺ እኮ ፈተሻል አንቺ እኮ በቃ ማንንም ያገባሽም እኮ ደግሞ ምናምን አንድ ጊዜ ያለው በጣም ማለት በጌታ ልጅ አይነትና ደወለች ፓስተር ሰይጣን እየከሰሰኝ ምን አለሽ እግርሽ ሸፋፋ ነው እያለኝ አለች ምን አልሽ ያልኳት እግርሽ ሸፋፋ ኮይ መስማት አቆም ያልኳት ሰይጣንን አይ እንደዛ ብሎ ሰይጣን እንዲህ ነው ይላል በቃ ባል ምንም የለሽ ምን አለ ተመልከት ጓደኞችን ምን አለ እያለ ይከሳል ያንን ነገር የምትቀበል ከሆነ አለቀለ በቃ አገኘ ማለት ነው አጅሬ ልክ ይሁዳን እንዳገኘው ያገኛል ይሁዳን እኮ ሐሳብ ሰጥቶት ነው ያገኘው ማለት ነው ክርስቶስን አሳልፎ ሊሰጥ ማለት ነው አሁን ጌታ ኢየሱስ በምንድነው ያሸነፈው እንዴ ተብሎ ተጽፏል እንዳትረሳኝ ቃል ማወቅ አለብህ መጀመሪያ ቃሉን ማወቅ አለባችሁ እግዚአብሔር ቃል እንዲሞላባችሁ ያስፈልጋል ቃሉ ከሌላችሁ በምን ትዋጋላችሁ
ለምሳሌ አሁን ጥይት ሽጉጥ ቃላ ከሌለው በምን ይተኮሳል? ቃላ መሙላት አለበት። እግዚአብሔር ቃል ከሌለ በፍጹም ቃሉ ይሙላባችሁ ብለ ለዚህ ነው እግዚአብሔር ቃል። አሁን ጌታ ኢየሱስ ራስ ሰይጣንን አሸነፈው። በጣም የሚያስገርም ቃል ላሳያችሁ ዘፍጥረት ላይ ነግራችኋለሁ። ዘፍጥረት ምዕራፍ 3 ከ1 እስከ 4 ብታነቡ ሔዋንን መጥቶ የፈተናት እንደዚህ ነው። በእውኑ እግዚአብሔር አትብሉ ብሏለን? ከዛ ነገራት፣ አገኛት፣ ሰይጣን አገኛት። ከዛ በኋላ በቃ ላጫቸው፣ ያላቸውን ነገር ላጫቸው። ሰይጣን እንዳትረሳ እግዚአብሔር የሰጣቸውን እንዳለ ተቀበላት። አንዱ በአዳም አለመታዘዝ የሚለው ያ ኃጢአት ገባ የሚለው። አሁን ሰይጣን መጣና አሸነፋት ሔዋንን። ሰይጣን ያሸንፋል እንደ አንተም ቢካልክ ካንተ ካልተዋጋሽ ገባሽ እንዲህ ተብሎ ተጽፈርካለሽ ያሸንፋል። ከዛ በኋላ ሰሌንደር ታደርጋለህ ለሱ። አሁን እሱን ማስተናገድ ትጀምራለህ ማለት ነው። ልክ አሁን ዮሐንስ 4 ላይ መሰለህ 5 ባላላት የፈታች በጠራራ ሰዓት ውሃ የምትቀዳው እየኮነናት ነው። ፈተሻል እያላት ምናምን፣ ግን መጨረሻ ላይ ኢየሱስ መጥቶ ነፃ አወጣት። አየህ አሁንም መጣና ሔዋንን አሸነፈ። ኢየሱስን የሚያሸንፍ መስሎት ኢየሱስ አንከራባበተው ማለት ነው። ከዛ ዞር አለ ለሚለው ሰይጣን እንዳትረሱ አለ። ሰይጣን አለ፣ የዚህ ዓለም ገዢ አለ። ወረዲ ተፈርዶበታል ብያቸዋለሁ። ፍርድ አይጠብቅም። ግን ጌታ የሰጠን በሱ ላይ ምንድነው? ስልጣን ብቻ ነው የሰጠን። ትረግጡት ዘንድ አለ። እባብና ጊንጡን ስልጣን ሰጥቻቸዋለሁ። የሚጎዳቸው የለም ማለት በሰይጣን ላይ ስልጣን የሰጠን። ይሄንን ካላወቅ ስልጣን ደግሞ እንማራለን ማለት ነው። ስልጣን ካላወቅ የተሰጠ ስልጣን ዘፍጥረት 11 በጣም ላሳያችሁ። አቲንክ ከ5 እስከ እንትን በጣም የሚያሳያችሁ እንደዚህ አለ። እነዚህ ሰዎች አንድ ቋንቋ ነበሩ ዓለም ላይ ማለት ነው። አሁን እያባላ ያለው ቋንቋ ማለት ነው። አንድ ቋንቋ እግዚአብሔር ሲፈጥር አንድ ቋንቋ ነበር። ከዛ እነዚህ ሰዎች አጅሬ መጣና ደግሞ እነሱንም ፈተናቸው። አንድ ቀን ልባቸው አበጠና ጦብ ሰርተው ሰማይ ሊደርሱ ሐሳብ ሰጥቷቸው ነው ሰይጣን ማለት ነው። አንድ ቋንቋ ነበሩ፣ አንድ ሐሳብ ነበሩ። አይገርም? ልክ አሁን ዩናይትድ ስቴትስ አንድ ሆነ አይደለ እንዴ አይነት በረከት የሆነችው። አሁን ያቺ ኢትዮጵያ እንደዚህ ብትሆን በረከት ሆነ ነበር። ሰይጣን ግን እንዲህ ብጥብጥ እያደረገ አንደኛ ለምን መሰላችሁ ችግሩ? ኢትዮጵያ ህግ ስለገባ ነው። በቃ ህግ አመጡና ሰጧት ለኢትዮጵያ። ህዝቡን ከህግ በታች ያደረጉት። አጅሬ ስፍራ አገኘ። ወደ በጸጋ በታች እንደሆነ አያውቁም። አየህ ትግል ውስጥ እንዲገቡ አደረጋቸው። ህዝቡን እንዲጸርቁ በቃ እያደረጉ ሊጸርቁ በቃ ጥሩ ሰው ሆነው እንደዛ ብሎ ነገር የለም። አሁን በእምነት ነው የምትጸርቀው። ስታምን ትጸርቃለህ። አሁን ይሄ እነዚህ ሰዎች አንድ ቋንቋ ነበሩ። አንድ ቋንቋ በቃ ምንም የለ፣ ኦሮሞ የለም፣ ትግሬ የለም። ፓስተርዬ ምን ቋንቋ ነበረ ያኔ? ኦሮሞ ብቻ ነበረ። አታናጎኝ አንካች አንድ ቋንቋ በዓለም ላይ። ከዛ ሰይጣን መጣ። አያቸው አንድነትን የሚያወድ ሰይጣን ማለት ነው። ህብረትን ሰይጣን አይወድም። ለዚህ ነው ከአንድ ሰው ሁለት ሰው ብርቱ ነው የሚለው። አንዱ ቢደክም አንዱ ያበረታል። ጌታም ሁለት እያደረገ ነው በሚልካቸው። አሁን ላንብብላችሁ በጣም የሚያስገርምባችሁ ቃል ዘፍጥረት 11 ላይ ከ5 እስከ 6 በጣም እነርሱም አንድ ወገን ናቸው አሉም፣ ደግሞ አንድም ቋንቋ አላቸው። ይህንን ለማድረግ የጀመሩትን አሁን ያሰቡትን ለማድረግ አይከለከሉም። አንድ ቋንቋ አንድ ወገን ነበሩ። ይህንን ለማድረግ ይህን ያሰቡትን ለማድረግ የሚከለክላቸው የለም። አየህ አሁን ሰይጣን መጣና ሐሳብ ሰጣቸው። ሰይጣን ልክ እንደወደቀው ማለት ሰይጣን እኮ ራሱን እኮ ሲያሳብጥ ነው። ልክ እንደ እግዚአብሔር ሲያስመስል እኮ ነው የወደቀው። እነዚህም እንደምን መስላቸው ምድር ለአንድ ቋንቋ። ከዛ እግዚአብሔር ቋንቋቸውን ቀላቀለናል፣ ደበላለቀውናል። አይገርምም? ከዛ አንደኛው መጥረቢያ አምጣ ሲለው ሹካ ያመጣል፣ ቢላ አምጣ ሲለው ሳህን ያመጣል። በቃ ተቀላቀለ፣ ቋንቋ ተቀላቀለ። ለምን መሰለ? ሰይጣን መጣና እንደውም አንድ ቃል ላንብብላችሁ በጣም የሚያስገርም ቃል እንትን ላይ አቲንክ ሚክያስ ላይ ላንብብላችሁ። ሚክያስ ላይ እንደዚህ አለ። ኦኬ አቲንክ ሚክያስ ላይ 2 ምዕራፍ 1 ላይ ላንብብላችሁ። ሚክያስ ምዕራፍ 2 1 ላይ እንደዚህ ላንብብላችሁ። እንደዚህ አለ። ኦኬ እንደዚህ አለ። ኦኬ በመኝታቸው ላይ በደልን በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው። ኃይል በእጃቸው ነውና ሲነጋ
ይፈጽሙታል። በመኝታቸው በደልን የሚያስቡ ላምበው እንደገና በመኝታቸው እንደዚህ ኦኬ በመኝታቸው ላይ በደልን ለሚያስቡ ክፋትንም ለማድረግ ለሚያደርጉት ወዮላቸው ኃይል አለ በእጃቸው ነውና ሲነጋ ያደርጉታል። በመኝታቸው ላይ በደልን የሚያስቡ ማለት ነው። ሲነጋ እነዚህ ሰዎች ኃይል አላቸው ያደርጋሉ። እግዚአብሔርም እነዚህ ሰዎች አንድ ወገን ናቸዋል ወረደ እንውረድ አለ እግዚአብሔር። ከዛ በኋላ በቋንቋቸው ደባለቀ። ለምንድን ነው? ማን ሰጥቶ ነው? ሐሳብ ሰይጣን ሐሳብ ሰጥቶ ማለት ነው። አያችሁ ሰይጣን ሁሌ ሐሳብ ነው ሰጠ ዲስትሮይ ነው የሚያደርገው። ግን ሐሳቡን አልኩ ባለፈው በሁለተኛ ቆሮንቶስ ላይ ሐሳቡን አንስተው ማለት ሐሳቡን ካላወቃችሁ ሰይጣን ዲሲቭ እያደረጋችሁ ከዛ በኋላ አለቀ። በቃ ከገዛ አለቀለ። በቃ የሱን ሐሳብ ነው የምታደርጉት አልኩ። እዚያው ያለው ፌክ ኒውስ ያለው በቃ እዚያው እንትን ሶሻል ሚዲያ ላይ ያለው ፌክ ኒውስ የሱን ሐሳብ እያገለገሉ ሰይጣን እያገለገሉ ማለት ነው። ህዝብ የሚበጠብጡ አገር ያልሆነ እንዲህ ገደለ እንዲህ እያሉ እየዋሹ ማለት ነው። እኔ ደግሞ እኮ ግልጅጅ ያሉ ቪው የሚገባላቸው የሚገርመኝ ወንጌል አትግባና በኋላ የወንጌል የማሰማበት ቀን ይመጣልሃል። ወንጌል ስንሰብክ ጆሮን ለወንጌል አትስጥ። ለዚህ ነው አብሶ ምሳሌ 4 ቁጥር 20 ልጄ ሆይ ወደ ንግግሬ አድምጥ ጆሮንም ወደ ቃሌ አዘንብል አለህ እንጂ ወደዚህ ወደ ፌክ ኒውስ አዘንብል አላለህም። ወደ ፌክ ኒውስ አዘንብልና በኋላ ነገሩ ሰመጣል ጉድ ይፈላብሃል። ጆሮ የማትሰማበት ጊዜ ይኖራል። አሁን አሹፍ ላይ ልክ አልኩ። በኖ ዘመን እኮ ሲበሉ ሲጠጡ እያሾፉ ነበር በኖ ላይ። ከዛ በድንገት ያጠፋት መጣ። አሁንም ዘሴም ነው አለ ጌታ። የሰው ልጅ ይመጣል እንደዛ ሲበሉ ሲጠጡ ሲያገቡ ሲዳሉ እንዳላስተዋሉ ከች ይላል ጌታ። ከዛ በኋላ ጉድ ይፈላል። ይሄ ወንጌል ስትሰማ እምነት ታገኛለህ። እውነት እየነገርን ነው ማለት ነው። አየ አሁን ሰይጣን ዲስትሮይ ያደረገ ከዛ ቋንቋ ተለው ከዛ ሁሉ አሁን ችግር ዳውን ስቲል ተከትሎ መጥቶ በዘር እያባላህ ነው፣ በቋንቋ እያባላህ ነው። ስቲል መጥቶስ መንፈሱ ማለት ሰይጣን መጥቶ ነው በዘር እያባላ እንደገና ቋንቋ ቢበተን እንኳን ስቲል ሰይጣን አለ። ምክንያቱም የዚህ ዓለም ገዢ ሰይጣን ነው። ስቲል በቋንቋ እያባላህ ነው። አንተ አላወቅማ ያ ቋንቋ የኃጢአት ውጤት እንደሆነ አላወቅም። ቋንቋ ኃጢአት ውጤት እንደሆነ በኃጢአት ምክንያት እንደመጣ ስለዚህ አሁን ያንን ስላላወቅ በዛ ላይ እየተጠቀመ ሰይጣን ፊት ልብን እያሳበጠ እየናክ ሌላውን ሌላ ቋንቋ የሚናገረውን እየናክ ሰይጣን እያሳበጠ ወደ ሌላው ይከተሃል ከትይሻል። መጠንቀቅ አለብህ። ይዋፍቱ ይሄን ማወቅ አለብህ። ሰይጣን ሁሌ ሐሳብ መሳት የለበት። ሰይጣን ትልቅ የሚሰራው እሱ ነው። ከዛ እግዚአብሔር አለ እዚህ ላይ ላንብብላችሁ እንትን ላይ ኦኬ ላንብብላችሁ እንትን ላይ ቀደም ነገር ናቸዋለሁ። የአእምሮ አልዳንም ሁለተኛ ቆሮንቶስ ላይ ከ10 እስከ 3 እስከ 6 ላሳያችሁ። በጣም የትልቅ ነገር ነው። አየ አእምሮ ምሽግ አለ። ምሽግ ነው ብያቸዋለሁ። አየ ላንብብላችሁ እንትን ላይ ሁለተኛ ቆሮንቶስ አይ ቲንክ 3 እስከ 6 እንደዚህ አለ። በሰው ልማድ ምንም እንኳን ብንመላለስ እንደ ሰው ልማድ አንዋጋም። በሰው ልማድ ምንም እንኳን አሁን እንዳስረሳው ውጊያችን ከስጋና ከደም አይደለም። በፍጹም አለ ሰይጣን አለ ውጊያችን ከሱ ጋር ነው። ከስጋና ከደም ቀረ እንጂ ቀረ ካኩ በብሉይ ኪዳን ነበር ስጋና ደም ውጊያ ጦርነት ማለት ነው። አሁን ግን ምን አለ እዚህ ላይ በሰው ልማድ እንደ ሰው ብንለማመድ አሁን አለ ኦኬ ምንም እንደ ሰው አንዋጋም። በሰው ልማድ እንዳናገነበለች በሰው ልማድ ምንም እንኳን ብንመላለስ እንደ ሰው ልማድ አንዋጋም። ለምን ብላችሁ ኦኬ አንዋጋም። ብንመላለስ እንደ ሰው አንዋጋም። ምሽግን ለመስበር ግን እግዚአብሔር ብርቱ ነው አለ። ቀጥሎ ነበር የሰውን ሐሳብ በእግዚአብሔር ዕውቀት ላይ በጣም ይናጉል በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን የአእምሮ ምሽግ ሁሉ እናፈርሳለን። የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን የአእምሮ ምሽግ እናፈርሳለን። አይ ምን አለ በእግዚአብሔር ዕውቀት ላይ የሚነሳውን የአእምሮ ምሽግ እናፈርሳለን። ከዛ በጣም መጨረሻ ለምብላችሁ በሰው ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን የአእምሮ ምሽግ ከፍ ያለውን እናፈርሳለን። ለክርስቶስ
ለመታዘዝ አእምሮን እንማርካለን። መታዘዛችን በተፈጸመ ጊዜ አለመታዘዝ ምን እንበቀላለን? ለማናል ለክርስቶስ ለመታዘዝ አእምሮሽን የምትማርከው ከፍ ያለውን በእግዚአብሔር ዕውቀት ላይ መጀመሪያ የሰውን ሐሳብ እንኳን ከፍ ያለውን በእግዚአብሔር ዕውቀት ላይ የሚነሳውን የአእምሮ ምሽግ እናፈርሳለን። ምን ማለት ነው? በእግዚአብሔር ዕውቀት ላይ ከዚህ ቃል ውጭ የሚመጣው በአእምሮአችሁ ላይ የሚመጣውን ሐሳብ አየህ ማፍረስ አለብህ። ምሽግ እናፈርሳለን። ብዙ ሐሳብ ይመጣል እኮ የፖርኖ የምታይ ከሆነ ሴክስ ሙቪ ሁሌ ሴክስ የምታስብ ከሆነ ገባበለ ፖርኖ እሱ ራሱ አንድ ትልቅ ምሽግ ነው። ያንን ሁሉ ማፍረስ አለብህ። ብዙዎቹ አዲክትድ ሆነው ይላል እዚህ ፖርኖ ሙቪ የሚያው ሴክስ ሙቪ የሚያው በምን ነው? አእምሯቸው ላይ ነው ከፍ ያለው በእግዚአብሔር ዕውቀት ላይ የሚነሳው የአእምሮ ምሽግ ስትሮንግ ሆልድ ይላል። ማፍረስ አለብህ አልኩ። በዘር ያዘ ንቅ አድርጎ ያዘ እሱ ራሱ ከፍ ያለ ምሽግ ነው። ከፍ ያለ በቃ ይዟል፣ በዘር ይዟል፣ በቃ በቋንቋ ይዟል። አእምሮን ኮንትሮል አድርጓል። አሁን ይሄንን አእምሮ ማለት በጣም ላቦባካችሁ እንደገና የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። በእግዚአብሔር ዕውቀት ላይ የሚነሳ ከፍ ያለውን ሁሉ እናፈርሳለን። በእግዚአብሔር ዕውቀት ሲል እንዳትረሳ ከዚህ ቃል ውጭ የሚመጣውን ሐሳብ ከቃሉ በሕይወትሽ ላይ የሚመጣውን ሐሳብ ማፍረስ አለብን። ከእግዚአብሔር ቃል ተጻራሪ ከሆነ እንዳትረሳ ይሄ ቃል ራሱ እግዚአብሔር ነው። ከፍ ያለውን የአእምሮ ምሽግ ማፍረስ አለብን አልኩ። ስንት ዛሬ አዲክትድ ሆኗል በሴክስ ፖርኖ ሴክስ ማየው ቲቪ ፖርኖ ሙቪ ማየው ስንቱ አዲክትድ ሆኗል። እሱ ራሱ እንትን ስትሮንግ ሆልደን ነው። ማፍረስ አለብህ። የተያዝክበት ሱስ ራሱ አዲክትድ ነው። እሱን ራሱ የምታፈርሰው ማፍረስ አለ። ከፍ ያለውን በእግዚአብሔር ዕውቀት ላይ የሚነሳውን እናፈርሳለን። ማፍረስ አለ አልኩ። ዛሬ በሱስ የሚያዙ ምን የሚያዙ አእምሯቸውና ሆልድ የሚያደርገው አእምሮሽን ነው። በተለያየ ሱስ አልኩ። ከአሁን ዲሱስ ብትገባ ስንት ሺሻ ሴቱ ራሷ በቃ ታንቃለቻ። በዛ በሱስ አንቆሃል። አየህ እንቅ አድርጎሃል። የት ላይ ነው ያዘ? አእምሮ ላይ ነው። አእምሯችሁ ላይ ንቅ ስላደረገ ይሄ ከፍ ያለ ነው። የሰውን ሐሳብ በእግዚአብሔር ዕውቀት ላይ ከፍ ያለውን ምሽግ እናፈርሳለን። አእምሮን ለመማረክ ለክርስቶስ እናቀርባለን። ለክርስቶስ የምታቀርቡት አእምሯችሁን እንዳነ ነገር ውስጥ ሆነ አይደለም። ማፍረስ አለብህ። ከፍ ያለው በእግዚአብሔር ዕውቀት ላይ መጣውን አልኩ እኮ ዛሬ ታመ ትሞታለህ ይላል። አንተ የለህም ምን ዋጋ አለ? አለቀልህ። በቃ አንተ ምን ዋጋ አለ? ሰው አይወድህም። እንደዚህ እኮ ደሞ አሉ ራሱ በቃ ሰው አለኝ ራሱ ለሰው መፍራት ራሱ ወጥመድ ነው ራሱ። አየህ ከፍ ያለውን ነገር በሰው ሐሳብ ላይ የምታፈርሰው ቀደም ነገርኩ። ኢየሱስ መጥቶ እኮ ልክ አዳምን እንዳሳተ እኮ ክርስቶስን ሊያስት ነበር ሰይጣን መጣ። አሁን ይሄ ከፍ ያለውን ማፍረስ አለብሽ በአእምሮሽ ላይ። ኖ አላስብም፣ እንደዚህ ትራሽ አላስብም። ኖ ተሳስተሃል። ስንት አልጎ እኮ ከልቤ ልንገርህ፣ በንግድ ልንገርህ እንዴ ብዙ አልጎ በትዳር ውስጥም ይገባል። ትዳር ሌላ ይሃል ብዙ ነገሮች ውስጥ ሐሳብ ይሰጣል። ግን አንተ ግን ካላወቅ ይህን ነገር ሐሳቡን ካልሳትክ ከስፍራ ከወጣ ለዚህ ነው የገዢ ቁጣ በተነዛ ስፍራን አትልቀቅ። ስፍራን ስትለቅ ከባድ ይሆናል። በኋላ ሌላ ቦታ ትገባለህ። እግዚአብሔር ሴጣን አልኩ እኮ ሴጣን በብሉይ ኪዳን አያውቁትም። ሴጣን ትዛላም እንደ ሴጣን አንድ ዳዊትን መጥቶ ልቡን አሳብጦ ቁጠር ብሎት ጦር ቁጠር ብሎት ወደ 70 ሺህ ሰው አይደል ያስጨረሰው። ሕጉ ግን ጦር በበዛ ጊዜ አትቁጠር ይላል የሙሴ ሕግ። እሱ ግን ተው ቢባል እምቢ ብሎ 70 ሺህ ሰው አላስጨረሰም ዳዊት። ሴጣን መጣ ነው የሚለው እግዚአብሔር ቃል ካነበባችሁ። ዳዊትን አሳቶረን። አሁንም ከፍ ያለ የአእምሮ ምሽግ ማፍረስ አለብሽ። ምንም ነገር ይሄ አትረባም የሚል ዋጋ የለህም የሚል ሰው አይወድም። አይ ዶንት ኬር ወደዱኝ ያለ እግዚአብሔር ወደኛል። እኔ አይ ዶንት ኬር what the people say አለ። አይ ዶንት ኬር what the people ካለ አይ ዶንት ኬር what the devil say አይ ዶንት ኬር what the people say መጥቶ ቢሊ ከፍላን ይላል። ሲያምሽ አብሮ ሲያመዋል ሰው ምን ያደርጋል? ሰው አለኝ ስንት አልኩ እኮ እዚህ ላይ አስታውሳለሁ። አንዱ እዛ አረብ ሀገር ፌስቡክ ላይ ስሜን አጠፋች ብላ እዛ አረብ ሀገር ነው ያለችው። በቢላ ገደለቻት። አበሻ ነው ኤርትራዊ ነው ገደለቻት። ከዛ እስር ቤት ውስጥ እያማቀቀች ነው ያለችው። ስሜን አጠፋች ብላ እንዲህ አይነት ክብር ምናምን ለምን አርጉ እኮ ስለ ፓስተር ተስፋዬ ከፈለግ ገንዘብ እሰጥሃለሁ ብያለሁ። መጽሐፍ እንድትጽፍ የፈለገው እንድታወራ
አይ ዶንት ኬር አንተ አወራው አይደለም እኔ ያንን እኔ ያፈርሳለሁ ሰው ምን አለ አይ ዶንት ኬር ዋት ዘ ፒፕል ሴይ አይ ዶንት ኬር ዋት ዘ ፒፕል ሴይ አይ ዶንት ኬር ዋት ዘ ዴቪል ሴይ አይ ዶንት ኬር ዋት ማይ ባንክ ሴይ አይ ዶንት ኬር ምን ማለት ነው አይ ዶንት ኬር አየን ካላፈረስ አእምሮአችሁን ለክርስቶስ ካልማረካችሁ ከልብ ልንገር በቃ ቪክቶሪ ላይፍ መኖር አትችሉ አየ ቪክቶሪ ማለት ከፍ ያሉን እኮ ነው የሰውን ሐሳብ ማፍረስ አለብን በቃ አለቀል ዋጋ የለም በቃ ልትሞት ነው በቃ አለቀል በቃ ምን ነገ ሌላ ቀን እንደሆነ ማታው በቃ እሱ እኮ ሄደ በቃ አንተ ምን አንድ ጊዜ በጣም አስታውሳለሁ በጣም ድሮ ነው ቆይቷልና ሁለት እኔ ያለበት አፓርትመንት ከእኔ ላይ ነኝ ያለው ከታች ሁለት ነጭና ጥቁር ነጭ ነጮች ናቸው ሰው አጀት ያሉ ናቸውና በቃ ሁሌ ከታች ሶድ ያገኛቸው ሃይዱን ምናምን ያሳስቂያቸው ትምህርት ቤት ሄዳለሁ ማለት ነው ሳገኛቸው ማለት ነው ከዛ ሁሌ ይጫወታሉ በቃ አብረው ደሳሳቃሉ ምን ይላሉ ከዛ አንድ ቀን ሚስቱ ሞተች ሚስቱ ስትሞት እንዴት ያለሷ ኖራለሁ ብሎ እሱ ራሱ በሽጉጥ ሰይጣኑ ግደል ነው የሚል ራስን ግደይ ነው ይሄ ራሷን ያችን ሴት ግደላት ግደው ያን ሰውዬ ማን የሰጠ ሐሳብ ሰይጣን ነው የሚሰጠ አያንተ ለዳቢሎስ እድል ፈንታ አትስጡ ነው ምን እግዚአብሔር ቃል በር አትክፈቱሉ ነው የሚለው እግዚአብሔር ቃል አእምሮአችሁ ላይ በር ከከፈታችሁ ያሽከረክራቸዋል በቃ አእምሮን ይጠቀማል አእምሮሽን ይጠቀማል አእምሮን ከተጠቀመ አለቀለ ዋጋ እንድትከፍል ነው የሚያደርግህ ሰይጣን ምንም በቃ አንተን አስለቅሶ ይሄዳል ሌላ ቦታ አየ ከፍ ያለውን የአእምሮ ምሽግ ማፍረስ አለብን አየ ኦኬ አሁን የእግዚአብሔር ቃል ለእንትላሰ ብርቱ የሆነው ነገር ከፍ ያለውን የሰውን ሐሳብ በእግዚአብሔር ዕውቀት ለሚነሳው ከፍ ያለውን እናፈርሳለን ለክርስቶስ ለመታዘዝ አእምሮን ሁሉ ራባባዲጋሳታ መማረክ አለብሽ እኔ የትም ቦታ ስሄድ አእምሮ ማረኬ ነው የምሄደው የት ጴንጤ ነው ፓስተር ያዶን ኬር ጴንጤ ሆነ በሱ አእምሮ ምን አገባኝ እኔ የትም ቦታ ስሄድ ኃይለኛውን አስሬ ነው የምሄደው የትም ቦታ ስሄድ ኃይለኛውን ማሰር አለባ ለምንድን ነው አእምሮ አንዳንድ ግርጅጅ ያለ ጴንጤ አእምሮ ለሚያከራይ አልጎ ብራዘር ግን በጣም ወዳቸው ክርስቲያኑ ምን ያዘ ፕሬሸስ ሀርት ስቱፒድ ማይንድ ይላሉ ጴንጤው ነው ስቱፒድ ማይንድ አእምሮ ላይ ካልሰራ ይጫወትባል ሰይጣን በቃ ይጫወትብሻል በቃ ሲጫወትብህ እንቅልፍ ሲነሳ ማታም ተኝታ በመኝታቸው ላይ በደልን የሚያስቡ እኮ ነው ወየውላችሁ እኮ ነው ኃይል አላችሁ ያደርጋል ማታ ሐሳብ ተኝታ ሐሳብ ይሰጣል እንዳልኩ ፓስተር ተስፋ አስታውሳሉ ለቀራውስ በጣም አልነገራችሁ ማን እንደሆነ አሁን የለም ሞቷል ግደለው ብሎኝ በሽጉጥ ምናምን ስፖርት ሰራ ያንቋሽሸኝ ነበር በሽጉጥ ልገለው ሐሳብ ከልብ ልንገራችሁ አጣውት እንጂ ልገለው ከዛ ያችን ሽጉጥ ሰጠን የመጣነው እኛ ደግነቱ አደረሰችን ኬንያ ልገለው በጣም ከዛ አሜሪካ መጥቼ ጌታና ግንጭ ሲሄድ እዛ ሳገኘው አንበሳው ብሎኝ ቅፍ አድርጎ ሲስመኝ ወይኔ ያለቀስኩት ማልቀስ ጌታና ግንጭ ማለት ልገለው እኮ በሽጉጥ ስፖርት ስንሰራ ያንቋሽሸኛል እና እንዴት ያንቋሽሸኛል ብዬ እንዲያ የሰይጣን ነው ሐሳብ የሚሰጠኝ እኔ አሁን ብርሃን በርቶልኝ ተመልሼ ኢትዮጵያ ሲሄድ ሳገኘው አንበሳው ቅፍ አድርጎ ሲስመኝ ወይ ያለቀስኩት ማልቀስ ተመልከቱ ሰይጣን እኮ እንደዚህ ሐሳብ ይሰጠ ግደላት ቢስትን ግደል ይላል አይ ከዛ በኋላ ጓላት ከተካ አሜሪካ ደግሞ ወዲያው መጡልሃል አሉ በጣም ፋስቱን ይመጣል ጧ ያደርጉሃል ከዛ ዱብ ትላለህ በቃ ከዛ ሄድክ ማለት ነው ፎሬቨር በቃ ማትወጣበት ቦታ ገባ ማለት ነው አይ እሱ ከባድ ነው ስለዚህ እንዲህ ነገር የለም አእምሮአችሁ ላይ አልኩ ዛሬ ስንት አልኩ በቃ ሴክስ ሙቪ ፖርኖ ሙቪ ያዩ እየተመገቡ ስንት በቃ የታሰሩ ለአእምሮአቸው የታሰረ ያለሱ መኖር የማይችሉ ያለ አዲክትድ ገባ ባለ ያለ ድራግ ያለ ሺሻ ያለ ሱስ ማኖር ስንት በቃ ከፍ ያለ አእምሮ ምሽግ ይሄንን ካላፈረስክ ለክርስቶስ ካልማረክ መጥቶ ያሰረ አእምሮ ላይ ነው ያሰረ ሰይጣን መጥቶ ያሰራችሁ እዚህ ላይ ነው ሆልድ አድርጓል በቃ ሆልድ አደረጋችሁ ሰይጣን ስለዚህ አእምሮን መማረካል ለክርስቶስ ማረካል ዛሬ እኔ ጧት ስነሳ እንደዚህ ነው እኔ ሁሌ እናገራለሁ ይሄን ያበቀ ስነሳ መጀመሪያ መስተዋሳ ይናገራል አይ ሃቭ ክራይስት አእምሮ ክርስቶስ አእምሮ አለኝ እንደ ክርስቶስ ነው ማስቦላል እንደዛ ስል ያፈራ መናገር አለ ባፋችሁ ከፍታችሁ መናገር አለበት
ሐሳብ ሳይመጣ መናገር አለብሽ። እንዴት ተብሎ ተጽፏል? ሰይጣን ሐሳብ ነው የሚሰጠው። ስለዚህ ከፍ ያለው ማፍረስ አለብን። አሜን። እናመሰግናለን። ኢያሱ ምዕራፍ 1:18 ላይ ነግሬያቸዋለሁ። ኢያሱን እግዚአብሔር ያለው ምንድነው? ይሄ ሕግ ቃል ካፋ ላይ በቀን በሌሊት ታስብ ነው 24/7 ማለት ነው። ምን መስላል? ኢያሱ 31 ነገስታት ገረሰሰው። ኢያሱ ካንተ ከሙሴ ጋር እንደነበሩ ካንተ ጋር ሆናለሁ። በህይወት ዘመን የሚቋቋም የለም አለው እግዚአብሔር። ሙሴ ሞቷል አለው። መጀመሪያ ሞቷል አለው። የሞተ ነገር እንዳያስብ ነው አልኩ። ዛሬ ሰይጣን የሞተ ነገር ያመጣባቸዋል። ተኝተህ የሞተች ትመጣለች። በቃ አንተ ላይ ማታ ተኝተህ ትመጣለች። ሰይጣን አይተኛም አልኩ። ሰይጣን መንፈሳችሁ ስጋችሁ ይተኛል፣ መንፈሳችሁ ግን አይተኛም። መንፈስ ነው። ስለዚህ ማፍረስ አለብህ። አንድ ጊዜ አንዷ እንደዚሁ በእንቅልፍ ተኝታ ልክ 2 ዓመት ሳይሞላ ትሞቻለሽ አላት። ከዛ ተቀበለችው። ተነስታ በቃ 2 ዓመት ሳይሞላ ይሞታሉ። ተመልከቱ። አሁን ያንን ተቀብላ መናገር ጀመረች። 2 ዓመት ሳይሞላ ይሞታሉ ነው 2 ዓመት አሁን ተቀብላሉ። ከዛ ልክ 2 ዓመት ሊሞላት 1 ወር ሲቀራት ሞተች። ለምን ተቀበለች? አጅር ያላትን ተቀበለች አልኩ። ዛሬ ሰዎች በአእምሯቸው ላይ ድሮፕ ያደረገው ነገር ይቀበሉና ያንን ያደርጋሉ። ከዛ ጥፋት ውስጥ ይገባሉ ማለት ነው። ሰይጣን ወገኖች ሊሰርቅ ሊያድ ሊያጠፋ ነው የመጣው። ሌላ ለምንም አይጠፋ። ፐርፖዙ ያ ብቻ። እኔ ግን ህይወት እንዲበዛላችኋል ጌታ መጣው። አሜን አሜን። ስለዚህ ወገኖች የእግዚአብሔር ቃል ላሳያችሁ፣ በጣም እንትን ላሳያችሁ። አሁን ወደ ውስጥ ልግባ ማለት ነው። ኦኬ። ባለፈው ነገራችሁ አእምሮ የጦር ሜዳ ነው ብያቸዋል። ምሽግ ነው ብያቸዋል። ይሄ አእምሮ ጦርነት ያለው አእምሯችሁ ላይ ነው። በቃ ዳውን ያደርግሻል ወይ ወደ ላይ ያነሳል። የምታስበው ሀሳብ አሰማኒ ቲንክ ሰው እዚህ ብያለሁ። እሱን አሳይሃለሁ። ሰው አልኳን እዚህ ወንዱ ሴት ነው፣ ወንድ ነው። እንደ ወንድ እንዲያስብ ያደረገው የሚያስበው ነገር ነው። ሴቷም ሴት ናት። እንድትሆን ያደረጋት ምንድነው? አእምሯ ላይ ነግሬያቸዋለሁ። አንድ ጊዜ አብራን የምትሰራ ሴት ነጭ ናት። አሁን አንድ ቀን ጊዜ አግኝተን አብሬያት ማውራት ጀመርኩ። ምን አለችኝ? እኔ ወንድ አልወድም አለች። ምንድነው የምትወጪ? ሴት ነው የምወደው አለችኝ። ሴት ናት። በቃ አስሯቸዋል። ሁሉ ከፍ ያለው እኮ እሱ እኮ ያልኩ ከፍ ያለው ምሽግ ካላፈረስከው አእምሮ ላይ ነው ያሰረ። ከዛ ይሄ ነገር መጀመረች ስላት ልጅ ሆኜ 13 ዓመት ሆኜ ሐሳብ ገባብኝ አለች። ዛሬ ወንድ የሚጠሉ ሴቷ ወንድ የምጠላ ጥላቻ ቢከታቸው ውስጣቸው አጅሬ እኮ ነው። ከዛ በኋላ በቃ ነገርኳት። ጌታን ተቀበለች። በቃ ጸለይኩላት። ግን በቃ ታስራለች። አያችሁ፣ ያስራል። ከፍ ያለው ካላፈረስከው ያስራል። አልኩ ወንድ ነኝ ሴት ነኝ የሚለው ታስሮን ወዶ መሰለ እንዴ? እግዚአብሔር ሲፈጥረው ወንድ ነው፣ ሴት አይደለች። እግዚአብሔር የፈጠረው አዳምና ሔዋንን ነው። አዳምና አዳም አልፈጠረም እግዚአብሔር። ምን ታመጣለህ? አዳም ለአዳም አልፈጠረለትም። እግዚአብሔር የፈጠረው ሔዋንን። ግን ታሰሩ። ይቅርታ ታሰሩ። እንትን ላምብላችሁ። ኦኬ፣ ሌላ ቦታ ልግባ። እንትን ላሳያችሁ። ኦኬ አይ ቲንክ እንትን በጣም ይሄ በጣም ላሳያችሁ። በጣም የሚረዳችሁ ማሰብ ያለባችሁ የእግዚአብሔር ሰላም ከእናንተ ጋር እንዲሆን ከፈለጋችሁ ማሰብ ያለብህ ግዴታ የእግዚአብሔር ቃል ጳውሎስ ከኔ የሰማችሁትን ያያችሁትን አድርጉን ያለ የእግዚአብሔር ሰላም ከእናንተ ጋር ይሆናል። ይሄንን የማታረክ ሆነ ከሰላም ወጣል ማለት ነው። ሰላም አንተ ጋር የለም እንዳትረሳ። እግዚአብሔር የሰላም አምላክ ነው፣ የውከት አምላክ አይደለም። የሚያውካችሁ ሁሉ ይቆረጥ ነው ያለው አልኩ። ድንሃል ጴንጤው ከልብ ልንገር፣ ማአት ጴንጤ የሚያሳዝነ በቃ አልተቀየረም። ለምንድን ነው ያልተለወጠው? አእምሮ ማአት ዓመት እኮ ቸርች ውስጥ ነው ያለው። ማአት ዓመት ቸርች ውስጥ ነው ያለው። አእምሮ ላይ ያሰራ ስቲል ስጋ ነው ኦፕሬት የምታደርገው። ስቲል ስጋ ነው በቃ ከሚቀበል የሚሰጥ ብፁዓን ነው። ያደገ ጴንጤ የሚሰጥ ነው እንጂ የሚቀበል አይደለም። ስንት የሚቀበል ጴንጤ ነው ያለው? አላደጉም። እንደ ቆሮንቶስ ቤተክርስቲያን ናቸው። ምን ይመስላል? የቆሮንቶስ ቤተክርስቲያን እኮ በጸጋ ስጦታ ሸበረቀች ናት። ሕፃን አላቸው። ጳውሎስ መጣና ገና ወተት አላቸው። በልሳን ልትናገር ትችላለህ፣ አጋንንት ልታወጣ ትችላለህ። ካላደግክም መዝሙር ልታወጣ ትችላለህ። ማደግ አለብህ። ይሄ አእምሮሽ ላይ ካልሰራሽ፣ አእምሮ ላይ ቁጭ ብለህ ስራ ጊዜ ከሌለ
ጳውሎስ ጴጥሮስ ዳዊት ተኝቼ አስተምራትን አሰላስላለሁ ይላል። ምሕረትን አስባለሁ ይላል። የምታስቡት ነገር ሰው በልቡ እንዳሰበ እንደዛው ነው ይላል። የምታስቡት ነገር በሕይወታችሁ ላይ ሆናል። አሁን አእምሮ እሱ ነው። አእምሮ እስኪ ነው። ስለዚህ ይሄኛው ኪ መሰረት ነው። አሁን መሰጣችሁ መሰረት ነው። በቃ እዚህ ላይ ካለሽ ሁሉ ጊዜ ከልቤ ልንገር፣ እኔ የማውቀው ክርስትና ቪክትሪ ነው። I don't care what my bank say. I don't care what the people say. I don't care what the American government say. I don't care. I don't care. I am what the word of God say I am. I can have what the word say I can have. እግዚአብሔር ቃል አለ ያለኝን አለኝ። I don't care. ሚስት ያለች I don't care. ሰው አለ ፊልጵስዩስ 4:8-9 ላይ በቀረውስ ወንድሞች ሆይ፣ ቀጥሎ እህቶች በሉ ጻፉ። ወንድሞች ብቻ እያላችሁ አትዝለሉ። ምግቡ ላይ እሺ እግዚአብሔር ቃል ወንዶች ተባለ የበሉት 8000 ወንዶች ይላል። ሴቶቹ የተሄዱ ፓስተር ያኔ ዳይት ላይ ነበሩ። እነሱ ዳይት ላይ ነበሩ፣ አልተቆጠሩ። ምግቡ ላይ እሺ እኛ ልበሉን። ግን እዚህ ላይ በቀረውስ ወንድሞች ሆይ ወይም መጽሐፍ ቅዱስ ወንድሞች ስል እህቶችን ጨምሩ። ምናፍጠሽ ታኛለሽ እንደዛ እህቶች ጨምሩ፣ እህቶችም ጨምሩ። በቀረውስ ወንድሞች ምን እውነተኛ የሆነውን ነገር አስበዋል። እውነት ኦልሞስት 1:7-8 ነው። እዚህ ላይ እውነት ያለበትን ነገር ማሰብ። እውነት ማን ነው? መጀመሪያ ኢየሱስ ነው። እውነት ማን ነው? ይሄ ቃል ነው አልኳችሁ። አንድ ነገር በህይወታችሁ ላይ ሲመጣ ምንድን ነው የምታስቡት? ሐሳባችሁ ሲካርጋችሁ ቶሎ ያንን ሐሳባችሁን ካልለወጣችሁ አልኩ አንድ ነገር ወይ ዶክተር ሪፖርት ሰምተህ በቃ የቀረ 6 ወር ነው ካለ ምንድን ነው የምታስበው? በቃ 3 ሳምንት ነው የቀረሽ ካለ ምን ታስባለህ? ምን እያሰብክ ነው? ምን የምታስበው? በቀረው ሳል መጀመሪያ ቁጥር 1 ላይ ማለት በቀረው ሰው ደመኝ እውነተኛ የሆነውን ነገር አስቧል። ምንድነው ያለው? እውነተኛ የሆነውን ነገር ማሰብ። እውነት ይሄ ቃል ነው። ታመ ከሆነ ይሄንን ቃል ነው ማሰብ ያለበት። አተሽ ከሆነ ይሄ ቃል ነው አምላኬ እንደ ባለ ጠግነቱ መጠን በክብር በክርስቶስ የሚያስፈልገኝ ያዘጋጃል። ጳውሎስ እስር ቤት ምን ይመስላል? አለኝ ይበዛልኛል ሲል አተሽ ከሆነ የምታስበው ነው የሚሆነው። የምታስበው ነገር ለእግዚአብሔር ትመቻለህ። ግን የምታስቡትን ካልቀየር ሰዎች ጌታ ኢየሱስ ከሰዎች ጋር አይተባበር ያንናቸውን ያውቅ ነበር ይላል ጌታ። ትዝላል ምን ታስባላችሁ ይላቸዋል ደቀ መዛሙርት። ምን ምግብ ሳንይዝ ቀርተን ምን ታስባላችሁ ይላቸዋል። ምንድነው የምታስቡት? ሲንሾካሾኩ ማለት ነው። ጌታ አድርገህ ሲነግራቸው ይነግራቸው ምንድነው እያሰባችሁ ያላችሁት? አሁን ምን አለ? መጀመሪያ በህይወታችሁ ላይ ማሰብ ያለብህ እውነት ማሰብ። ታምሜ ከሆነ እውነትን አስባል። በመገረፍ ቁስል ተፈውሻል አልኩ እኮ። ዛሬ ብዙ ጴንጤ ከልብ አንዳንዱ ጾም ጸሎት ይላል ጴንጤ ሊፈወስ። ለዛ ሰውዬ ህግ ስራሱ እየገቡ ነው። እንደውም እነሱ ናቸው የሚገሉት። እንዲህ ጾም ጸሎት ብለው ለዛ ሰውዬ እንጸልይ የሚሉ ከሆነ እየገደሉት ነው። ሰውዬውን በጣም እየገደላችሁት ነው። ህግ ስራሱ እየገባ ነው። አሁን በእምነት በሆነ መስማት ነው እንጂ ታምራት ወደ አንተ የሚመጣው በህግ ስራ ነው። ህግ ስራው ብዙ እነሱ ናቸው የሚገሉት። አንዳንዴ ሳስባቸው ያንን ሰውዬ እንዳይፈወስ እንጂ አሁን በእምነት ነው ሪሲቭ የምታደርገው። አዲስ ኪዳን እውነትን ማሰብ። እውነት ማን ነው? ኢየሱስ። እውነት ማን ነው? ይሄ ቃል፣ ይሄ ጽድቅ፣ ይሄ በቃ እግዚአብሔር እውነት ነው። በቃ ሌላ እውነት የለም። ሌላ አላስብም። ነገር ምን ባንክ ይርብን ማስበው ሸለቆ የሚሞላ አምላክ አለ። ነፋስ የለም፣ ዝናብ የለም፣ የጉድጓድ ሸለቆ ውሃ ሞላለሁ ብሎኛል። አለኝ ይበዛልኛል። እኔ ጋር የለኝም ተፋትቻለሁ። የለኝም አለቀ። ተፋትቻለሁ። እናንተ ካልተፋታችሁ ተፋቱ። አለ የምን የለም አልኩ። በምድር ያሰርከው በሰማይ ይታሰራል አለ። የለኝም ካል ታስራል። የለህም። እግዚአብሔር ምን መስላል? ጌታ መጥቶ 5 እንጀራ 2 ዓሣ ይበላሉ ሲል አለ ይበላሉ ሲል
ከዚህ ያንን አምላክ አታምነው፣ የሚያበዛውን አምላክ አታምኝም። እውነት እሱ ነው። ኢየሱስ እውነት ኢየሱስ ነው። እውነት ሌላ ማንም የለም። ይሄ ቃል የእግዚአብሔር ቃል፣ እኔ የምነግራችሁ ቃል መንፈስም ነው ህይወትም ነው አለ። ይሄ ቃል እውነት ነው። በቃ ማሰብ ያለብኝ ይሄ ቃል ነው። ሌላ ማሰብ ያለብኝ ምንም ነገሮች በህይወቴ ላይ ሲመጡ አለዛ አትወጣም አልኩ። ሌላ የምታስብ ከሆነ አትወጣም፣ ታስረሃል። ፍርሃት ይመጣል፣ ያንቀሃል። ፍርሃትን አስባለን፣ ጭንቀትን አስብ ያለሽ አትጨነቁ ብላል። እሱ ስለ እናንተ ያስባላል። የሚያስጨንቅም በእኔ ላይ ጣል አለኝ። አትፍራ አለ እግዚአብሔር። የኃይል ፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠህም አለኝ። ፍርሃትን ላስብ ነው የለኝንም ላስብ ነው። እኔ ፓስተር ተስፋዬ ተሳስተሃል። ተሳሳተ ቦታ ብትመጡ እኔ ጋር ትመጡ ተሳስተሻል። እኔ ጋር ትምጪ። የለኝንም አያውቅም እኔ ጋር። ለምን አምላኬ በእኔ ውስጥ ያለውን ካላወቁት፣ አዎ እኔ ውስጥ ያለውን ነው የማስበው። የነገስታት ንጉሥ፣ የጌቶቹ ጌታ፣ የይሁዳ አንበሳ፣ አይኖቹ የእሳት ነበልባል የሆነው ኢየሱስን ነው የማስበው። እኔ እውነት ማሰብ ምናታስ ሌላ እንዳታስብ። እውነት ስታስብ ያ ያሰብከው ነገር ሀብን ይሆናል በህይወት ላይ። ያሰብከው ነገር በህይወት ላይ መጣ። የምታስቡት ነገር ኪ ነው። ኪ በቃ የእግዚአብሔር ሰላም ከእናንተ ጋር እንዲሆን። ሁለተኛ ፓስተር የምንድነው? ጭምትነት ያለበትን ነገር ማሰብ። ያዕቆብ ጭምት ነበር ይላል። ጭምት ምንትኑ ተቃራኒም ትዕቢት አይደለም። ትዕቢትን ማሰብ የለብህም። ለሰይጣንም አልበጀ ትዕቢት። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ነው ጸጋ የሚያበዛው። አየህ፣ ትዕቢት የምታስብ ከሆነ ከባድ ነው እሱ። እግዚአብሔር ይቃወማል። ማሰብ እንዴት ነበር ፓስተር የድሮ የምታስበው? ትዕቢት፣ ደረት መንፋት፣ ጡንቻ ምናምን። ፓስተር ተስፋዬ ምናምን ቅርጽ ምናምን ማይክል ጃክሰን አብሶ ማዛ ባህር ዳር ነበረን። በቃ የባህር ዳር ግልብጥ ብሎ በረ ስንደንስ ያውል ምናምን ማይክል ጃክሰን ለብሰን ማለት ነው። ደረት ምናምን ነፍቼ ምናምን ማንንም ማልፈራ ምናምን። እንደዛ ብሎ ነገር የለም። ኢየሱስ መጣና ጎማውን አፈነዳው እንደሚባለው ቱስ ያደረገኝ እኔን አፈነዳ። ኢየሱስ መጣና ምን መሰላ እንደ ጳውሎስ አለን። ኢየሱስ መጥቷል፣ የተገናኙ ትዕቢት ሲያስብ ሊገልጽ ይሄድ ስንቱና ያንከረባበተው ኢየሱስ። ጭምትነት ያለበትን ማሰብ፣ ትዕቢትን ማሰብ ማቆም አለብን። የለብን ማቆም አለብሽ። ትዕቢት ማሰብ የኔ ዘር ይበልጣል፣ እኔ ኦሮሞ በልጣለሁ፣ አማራ በልጣለሁ፣ ትግሬ በልጣለሁ። እሱ ትዕቢት ነው። ትዕቢት ታውቃለህ? ትዕቢተኛ ነሽ። ትዕቢት ተነፍታል። በቃ እሱን የምታስብ ከሆነ የእግዚአብሔር ሰላም አንተ ጋር የለም። ኦሮሞን አስብ ብሎ አልነገረህም። አማራን አስብ ብሎ አላለም። ይህንን ቃል ነው ማሰብ ያለብህ። ሰው ሁሉ በእግዚአብሔር አምሳል እንደተፈጠረ ማወቅ አለብህ። ኦሮሞ በእግዚአብሔር አምሳል ነው፣ ትግሬው በእግዚአብሔር አምሳል፣ አማራው በእግዚአብሔር አምሳል ነው። አንተ እኮ ያ ቅድም አልኩህ እኮ ነገርኩህ እኮ ቋንቋ አንድ ነበር አልኩህ እኮ። ሰይጣን ያመጣበት ችግር ነው። እንደገና እግዚአብሔር ሲያፈርሰው ያንን መጣ፣ እንደገና በቋንቋ መጣ። እዚህ ደግሞ በዘር ነው፣ በነጭና በጥቁር ቋንቋቸው እንኳን አንድ ነው። በዘር በከለር ነው የመጣው እግዚአብሔር። አገራችን ደግሞ በቋንቋ ውይ ምንም ወይ ነጭ አይደሉ ወይ ጥቁር አይደሉ። ጥቁር እንኳን ናቸው። አታናግረኝ እባክህ፣ አታናግረኝ። እኔ እዚህ ስመጣ ልገስጽ ነው። ከተቀበል ትቀበላለህ፣ ካልተቀበል ትጥለዋለህ። ጣየው በቃ ጣለው። ገስጽሃለሁ፣ በእውነት እገስጽሃለሁ። እየገሰጽክ አስተምር ነው የሚለው እግዚአብሔር ቃል። የሚዋጥልህ ይዋጣል፣ ያመመህ ይሄ እውነት ነው። ምንም የለም፣ ኦሮሞ የለም፣ ትግሬ የለም። ዊ አር ብራዝ አልኩህ እኮ። ይሄ ሀገር አንድ ሀገር ስለሆነ ዩናይትድ ስቴት አንድ ጦርን ሜዳ አንሳማ። ሌሊት ብትነዳ የትም ብትሄድ ሽፍታ የለም፣ አቁሙም ያስም የለም። በቃ ሰላም መንገድ ብትሄድ ምንም ችግር ሰይጣን ምድራችን አገኛት። ከህግ በታች አድርገውት ህዝቡን እንዲህ አይነት ችግር ውስጥ ገቡ። ከህግ በታች ኃጢአት በዛ አልኩ። ህግ ኃጢአት ነው የሚጨምረው አልኩ። ህግ ከበዛ ኃጢአት ነው፣ ኃጢአት ይበዛል። ኃጢአት ከበዛ ምን ይመስላል? ምን ይመስላል?
ሶስተኛ ፓስተር ይመናል ጽድቅ የሆነውን ነገር ማሰብ። እሰይ አንድ በታን ቃል ይቅርታ ነው እንትን ተቀበል። ምን የሆነ ማሰብ አለ እዚህ ላይ ጽድቅ ያለበትን ነገር ማሰብ። ይቅርታ አንድ ቃል እንትን ይወደቀብኝ ቃይ ይወደቀብኝ። ምንድነው ፓስተር ማሰብ? ምን አለ? ጽድቅ ያለበትን ነገር ማሰብ። ሌላ ነገር ማሰብ ማቆም አለበት። አቤቱ ሁል ጊዜ ጽድቅን ብቻ አስባለሁ ይላል ዳዊት። ይሄ ጽድቅ የትኛው ጽድቅ ነው? የእኛን ጽድቅ ነው አይደለም። የኔና እናንተ ጽድቅ እንደ መርገም ጨርቅ ነው። ይሄ የተቀበርከውን ጽድቅ አብሶ ስጋላንትና ኮሮሜ ምዕራፍ 5:17 ላይ የጸጋን ብዛትና የጽድቅ ስጦታን መጠን የተቀበሉ በአንዱ በክርስቶስ በኩል በሕይወት ይነግሣሉ አለ። ይሄ ጽድቃውን የኛ ጽድቅ አይደለም። ባለፈው ነግሬያቸዋለሁ አይደል? ኢሳይያስ 54:17 ላይ የእግዚአብሔር ባሪያዎች ርስታቸው ይሄ ነው አለ፣ ጽድቄ ከኔ ዘንድ ነው አለ። አሁን ማሰብ ያለብኝ የእሱን ጽድቅ ነው እንጂ የኔን ጽድቅ ነው ማሰብ። ምን ጽድቅ አለኝ እኔ? ምን ጽድቅ አለኝ? ይሄንን ጽድቅ ተቀብያለሁ ማሰብ። ሁልጊዜ ትራሽ ማሰብ ማቆም አለብን። ጽድቅ አመፅን ማሰብ ማቆም አለብን። ጽድቅን ማሰብ፣ ትክክል ማሰብ። ትክክል ስታስብ እግዚአብሔር ጽድቅንና ቀንነትን ማድረግ ወደደ ይላል። አቲንክ እዛ ምሳሌ 1 ላይ ቁጥር 3 ላይ እግዚአብሔር ጽድቅንና ከመስዋዕት ይልቅ እኮ ነው ጽድቅንና ቀንነትን ማድረግ ይወዳል ይላል። እግዚአብሔር ጻድቅ ነው። እሱ ጻድቅ እንደሆነ ጽድቅ ማድረግ እንዳለበት አሁን ይህን ማሰብ ሁሌ የማስበው የኔን ጽድቅ አይደለም። የኔማ ትቢቱ ሲከተኛል እንድመካ ያደርገኛል። ግን ይሄ ጽድቅ የተቀበልኩትን ማሰብ። እግዚአብሔር ወገኖቼ ጻድቅና ፈራጅ ነው። ይሄ ጽድቅ ነው ንጉስ በቃ የሚያድነን ነው። እንዳንበሳ እንድትሄድ የሚያደርግህ ጻድቅ ልክ እንዳንበሳ ያለ ፍርሃት ይኖራል። ኃጢአተኛ ማንም ሳይነካው ይሸሻል ይላል። አሁን ይሄ ጽድቅ የተቀበልኩትን ሳስብ መኖር እጀምራለሁ አልኩ። ኢያሱን እኮ ታደርግና ትፈጽም ዘንድ ህጉን ነው ያለው። አሁንም ይህንን ጽድቅ ሳስብ የማደርገው ጽድቅ ነው። በስራዬ ጽድቅ፣ በትዳሬ ጽድቅ፣ በአገልግሎቴ ጽድቅ፣ በሁሉ ነገር ጽድቅ አለ የማስበው። ትክክል ሆናለሁ። ከዛ በኋላ የጌታ አይኖች ወደ ጻድቃን ጆሮችም ወደ ጮታቸው ነው ይላል። አሁን እግዚአብሔር ጽድቅ ነው። በቃ ይሄ ጽድቅ ከለበስክ ይሄ ጽድቅ እንደ ካባ ነው ብያለሁ። ፋውንዴሽን ለጴንጤው ይሄ ነው ብያለሁ። ሌላ በንም አጋንንት በማውጣት ትንቢት በመናገር እንዳትመሰረት። እነሱንማ ጌታ አላቃችሁ ማለት ለምን? እነሱ የታዩት አጋንንት ሲያወጡ ነው። ሰውን ግን ታውቃለህ ያመኑትንም እስከሚያስቱ ድንቅ ታምራት ያደርጋሉ። በዛ እንዳትሄድ ብዬ መከራያለሁ። በታምራት እንዳትሄጂ አላቃችሁም ማለት ለመሰል በዚህ ጽድቅ ላይ አልተመሰረቱም። የሚያደርጉት ጽድቅ ስራ አይሰሩም። ጽድቅ የለም። ጽድቅ ከሌለ እግዚአብሔር የለም። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው ይላል። ጻድቅ ነው። እኔ የማስበው ይሄንን ጽድቅ ነው። አብሶ እንትን ላይ ነግሬያቸዋለሁ። እንትን ላይ አቲንክ እንትን ላይ ቆላም ብብላችሁ አቲንክ እንትን ላይ መዝሙር ላይ ኦኬ ኖ መዝሙር ላይ ኦኬ ሁል ጊዜ ጽድቅን አስባለሁ አለ። ኃይል እንሄዳለን ካለባው እንደዚህ አለ። ኦኬ ኖ መዝሙር ላይ ኦኬ ሁለተኛ ቆሮንቶስ ላይ መዝሙር ላይ ይቅርታ አድርጉልኝ። መዝሙር እንትን ላይ አቲንክ 54 ላይ ነው 54 ቁጥር 7 ላይ ሁል ጊዜ ጽድቅን አስባለሁ። ሁል ጊዜ ጽድቅን አስባለሁ። ሁሌ እሱን እያሰባችሁ ነው? ጽድቅ እያሰባችሁ ነው ወይስ አመፃን እያሰባችሁ ነው? አይ አመፀኛ የምታስብ ከሆነ እግዚአብሔር የለም እግዚአብሔር። አሁን እኔ የማስበው ሐሳብ ጽድቅ በቃ አሁን ለመሰላችሁ አብሶ ምሳሌ 23 ላይ ቁጥር 6 ላይ በልቡ እንዳሰበ እንደዛው ነው ይላል። አሁን እኔ ጽድቅ ሳስብ መኖር እጀምራለሁ፣ ማድረግ እጀምራለሁ። አብሶ ምሳሌ 13 ቁጥር 5 ላይ ጻድቅ ሐሰትን ይጠላል ይላል። በጥላት ይጀምራል። ይሄ ጽድቅ እኮ አያስተምርም። ይሄ ጽድቅ እኮ ጸጋ ነው። ይሄ ጽድቅ አልኩ እኮ ፋውንዴሽን አልኩ መሰረት አልኩ። በዚህ ላይ ከተመሰረትክ የጻድቃን መሰረታቸው ጽድቅ ነው ይላል። አይ ጻድቃን ለዘላለም አይናወጥም ይላል። ለጻድቃን ምኞታቸው ትሰጣቸዋለች ይላል። ጻድቃን 7 ጊዜ ይወድቃሉ ይነሳሉ ይላል።
ያነሳል። ይሄ ጽድቅ ብድግ ያደርጋል። ይሄ ጽድቅ ኮሬክት አልኩ። አንዳንዴ የምንሰራውን ስቱፒድ ስራ ኮሬክት ያደርገናል። ይሄ ጽድቅ ማለት ነው የእግዚአብሔር ጽድቅ ነው። የእናንተን ጽድቅ አይደል የምታስቡት። ያንንማ የምታስቡ ከሆነ ኩራት ውስጥ ትገባላችሁ። ህግ ነው፣ የህግ ነው። እንደዛ ብሎ ነገር የኔ ጽድቅ አይደለም። ምንም የምኮራው ነገር የለም። ተቀብዬ ነው የኔ ጽድቅ። ስጦታ ነው፣ የእግዚአብሔር ስጦታ ነው። አሁን ማሰብ ጽድቅ፣ ሌላ ትራሽ ማሰብ አልፈልግም። ኔቨር ጽድቅ ነው ማሰብ። ያሰብ ከሆነ የምታደርገው ያሰባችሁ መኖር ትጀምራላችሁ። ከዛ ይሄን ጽድቅ ማሰብ እንትን ላሳያችሁ በጣም አቲን ቀጥሎ አራተኛ ፓስተር ተስፋዬ አራተኛ ምንድን ነው? እስቲ አራተኛ ንገረን። ኦኬ አራተኛ ንጹህ የሆነውን ነገር እሱ አራተኛው። አራተኛ ምንድን ነው? ንጹህ የሆነውን ነገር። ቀጥሎ ምን አለ? ይቅርታ አድርጉልኝ። ንጹህ የሆነውን ነገር ማሰብ። ወሳይ ታንኪዩ አራተኛ ንጹህ የሆነውን ነገር ማሰብ። ምን አልክ ፓስተር ተስፋዬ? ንጹህ የሆነውን ነገር ማሰብ። ትራሽ ማሰብ አቁሚ። ትራሽ ማሰብ አቁም። ንጹህ የሆነውን ነገር ማሰብ። ንጹህ የሆነውን ነገር አሁን ለመመሰለ ይሄንን ስታስቡ የሰላም አምላክ ከእናንተ ጋር ይሆናል። ጌታ ምን አለ? እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም አለ። አሁን ይሄ ሰላም ከኔ ጋር የሚሆነው ትራሽ እያሰብኩ አይደለም አልኩ። የምታስቡት ነገር እንቅልፍ ይነሳቸዋል አልኩ። ወይ ከሌ እንዲህ አለኝ ብለሽ ያን የምታስቢ ከሆነ ከሌ እኮ እንዲህ አለችኝ እንዲህ አለኝ እኮ በቃ እንቅልፍ የለም፣ በቃ የለም፣ ሰላም የለም። ሰላም ለወዳጆቹ እንቅልፍ በሰጠግ እናንተ የመከራ እንጀራ መተው የመከራ እንጀራ እየበላ ትኖራለህ። አይ ለወዳጆቹ እግዚአብሔር እንቅልፍ ነው የሚሰጠው፣ ግን የምታስቡት ነገር እንቅልፍ ይነሳቸዋል። ምን እያሰብሽ ነው? ንጹህ ነገር እያሰብክ ነው? እያሰብሽ ነው? ትራሽ እያሰብክ ነው? ምን እያሰብሽ ነው? ሀሳብ ወሳኝ ነው። አምስተኛ ፓስተር ተስፋዬ አምስተኛ ፍቅር ያለበትን ነገር ማሰብ። የማን ፍቅር ፓስተርዬ? ምን በተፈጥሮ እንኳን አላያችሁም? ወንዱ ፍቅር ሲይዘው የሚያስበው እሱ አለው። 10 ቴክስት አሚሲው ከዛ ሰውነቱን እየቀነሰ ይሄዳል። ፍቅር ይዞታል። የስጋ ፍቅር ልክ አምኖን እንዳደረገው አምኖ መስላቸው እህቱን ወደድኩ ብሎ ያበሰለሙን እህት ማለት እህቱ ነች እኮ ምግብ ሁሉም ጓደኛ ክፉ መካር ያሳያቸዋል። 3 ላይ ያሳያቸዋል። በዋዘኞች ወንበር ያልተቀመጡ የሚል ከዛ ምን ይመስላል? እህቱን እንትን ብሎ ሬፕ አድርጓት ጠላት ይላል። በቃ እህቱን ድንግልናን ወስዶ በፊት ከወደዳት ይልቅ ጠላት። ስጋ ነው፣ የስጋ ፍቅር ነው። ይሄ ፍቅር እኮ የስጋ ነው። እከሌ ወድሻለሁ ምናምን የስጋ ነው። ከዛ እሷ መቃብር ከሄደች በኋላ ቻው ይላል። ደግሞ ሌላ ደግሞ ይጀምራል። ይሄ እስከ መቃብር ነው። ይሄን አይደለም ማሰብ ያለብህ። ምን ነካ? ይሄ እግዚአብሔር ፍቅር ምን ያህል እንደወደደ ኤርምያስ 31:3 በዘላለም ፍቅር ወድጄሃለሁ አለ። ይህን ፍቅር ማሰብ ስታስብ የእግዚአብሔር ምን ያህል እንደወደደኝ እሱ ነው። አንተ አይደለም የወደድከው፣ እሱ ነው የወደደኝ። ጋር ላፍስሜ እግዚአብሔር ይወደኛል። ቁጭ በማሰብ የእሱን ፍቅር ማሰብ በቃ እሱ ነው እኮ የሚያስለቅሰን። ፍቅሩ ነው የማረከኝ፣ ፍቅሩ ነው የማረከኝ፣ ፍቅሩ ነው የማረከኝ፣ ነነነነነነ ወድሃለሁ ናዝቼ። አየህ የእግዚአብሔር ፍቅር ስታስብ ያስለቅሳል። እንዴት እኔን ወደድከኝ፣ እንዴት እኔ ፓስተር ተፈነን ባል ይመጣ ነው። እንዴት እኔን ወደድከኝ እግዚአብሔር ሆይ፣ እኔ አሁን የምወደድ ነኝ እንዲህ አድርጌ። አሁን ጴንጤ እኮ የሚያለቅሰው ይሄ ፍቅር ገብቶት እኮ ነው መስሎ ቆንጥተውት አይደለም ወይ በርበሬ ሰጥተውት አይደለም የሚያለቅሰው። ይሄ ፍቅር ሲገባ ታለቅሳለህ። እኔ ማን ነኝ? እኔና ቤቴ ማንን? እንዴት እኔን ትወደኛል? እኔ እንዲህ አይነት ሰው ወደዳለሁ እኔ። የእግዚአብሔር ፍቅር ማሰብ በቃ ጋላፍ ስሜ። ከዚህ ፍቅር ደግሞ ማንም አይለየኝም። ከፍታ አልኩ 17 ችግር ሮሜ 8 በደንብ አንብብ። 17 ችግር ይናገራል። ከፍታ ዝቅታ ሊመጣ ያለ ይሆናል። ሞት ቢሆን ጭንቀት፣ ፍርሃት ቢሆን ሊለይ ከዚህ ፍቅር ሊለይኝ እንዳችል ተረድቻለሁ። ተረድካ በትግርኛ ይሄ ፍቅር በቃ ያኖርሃል። ይሄ ፍቅር በልባችሁ ላይ አፍስሷል። ማሰብ ያለብኝ ይሄን ፍቅር ነው። እግዚአብሔር ይወደኛል። ጋላፍ ስሜ አልኩ እኮ አንድ ጊዜ
በጣም እንደ ተርሚናል ዲዚዝ ያለባቸው አእምሯቸውን የሳቱ ሰዎች ናቸው። አሁን ምን መዘመር ጀመሩ? yes I know Jesus loves me, yes I know Jesus loves me, yes Jesus loves me እያሉ ሳያቸው ዶክተሩ ይዘምራሉ። yes Jesus loves me እያሉ እየጨመሩ ድምጻቸው ከፍ እያለ መጣለ። አሁን መጨረሻ ላይ ልክ መጨረሻ ላይ ለምን አይፈወሱ መሰላለ? ተፈወሷል። አየህ ይሄ ፍቅር ሲገባ ካለበት ሱስ ራሱ ነፃ የሚያወጣ ይሄ ፍቅር ነው። የእግዚአብሔር ፍቅር ከተያዝንበት ሱስ እንድንወጣ ያደርጋል። ካለበት ጫት ከመቃም ከማጨስ ከተለያየ ሱስ ውስጥ የሚያወጣ የእግዚአብሔር ፍቅር ብቻ ነው። ሌላ ምንም ያወጣ የእግዚአብሔር ፍቅር ያወጣሻል። ከዛ ተፈወሷል። በቃ ድምጻቸውን ከፍ የመዘመር yes Jesus loves me, yes Jesus I know the Bible tells me ያ ከዛ ተፈወሱ ነው። ይሄን ፍቅር ስታስብ ይፈውሳል። ይሄ ፍቅር ስታስቢ ማንኛውም ጭንቀትና ዲፕሬሽን ሆነ ማንኛውም ሱስ ሁሉ እየተቆረጠ ይላል። የእግዚአብሔር ፍቅር ነው። እንዳትረሳ እሱ ነው። እኔ ወደድኩ ፍቅር እንደዚህ ነው ላልኩ አንደኛ ዮሐንስ 4:10 ላይ እሱ እንደወደደን ነው እንጂ እኛ እንደወደድ ነው አይደለም። እግዚአብሔር እናንተ አይደለም የወደዳችሁት፣ የእናንተማ ሼክ ያደርጋል። የሱ ግን አንሼከብል ነው። እኔ ወደዋለሁ ያልኩ ነገር ሲመጣብኝ እንዴት እንዲሆናል ወዳለሁ ያ ተሳሳትካ። አንተ ነህ ያልከው፣ አንቺ ነሽ ያልሽው። ግን እሱ ነው ወደሃለሁ ያለ። እንዲሁ ዓለምን ወደዳለ ብል እግዚአብሔር ቃል እግዚአብሔር ይሄን ፍቅር ማሰብ እግዚአብሔር ወደኛል። አይ ዶንት ኬር ሰዎች ጠሉሽ፣ እግዚአብሔር ወድሻል። ባልሽ ጠላሽ፣ እግዚአብሔር ወድሻል። ሚስት ጠላች፣ ይወደኛል እግዚአብሔር። በቃ ጋላፍሰኔ ወድን ፓስተር ተስፋዬ እንደሚወደድ ነው። እንዴት አድርጌ ልንገራችሁ? ወድን ምን ታመጣላችሁ? ይወደኛል እግዚአብሔር። ምንም ነገር ከልቤ ነው የሚለየኝ የለም ከዚህ ፍቅር። ምንም ነገር ብዙ ጠላት ብዙ ነገሮች አድርጓል። ጉዱ ገና አፈለዋለሁ። ፓስተር ተስፋዬ ገና ይገለጥበታል። ባይ የተዘጋጀ ነው ፓስተር ተስፋዬ። አየ ሰይጣን ምንም ነገር አይችል ከዚህ ፍቅር ለይ ነንም 17 ችግር አልኩ። ሮሜ 8 ከክርስቶስ ፍቅር ማን ይለየናል? ለመጀመር ቁጥር 35 ላይ ሮሜ 8 ላይ ከ30 እስከ 7 ማን 17 ችግር አንብቡ እናንተ። ይሄ ፍቅር ማሰብ እግዚአብሔር ወደኛል። እግዚአብሔርን የከፈች እግዚአብሔር ወደኛል። እግዚአብሔር ወደኛል። ስለወደድከኝ እወድሃለሁ፣ ስለወደድከኝ እወድሃለሁ፣ ስለምትወደኝ ሳልኩስ። ይሄ ፍቅር ስለምትወደኝ ትፈውሰኛል፣ ስለምትወደኝ ካጭበርባሪ ነቢይ ይጠብቅሻል፣ ካወናባጅ ፓስተርም ይጠብቅሻል፣ ይጠብቅሃል። የሚያወናብድ ሴቶችን የሚያስጥበር በስም የሚያጥበረብር ስንት አለ። ብዙ እግዚአብሔር ሰዎች አሉ። ይሄ ስላችሁ ብዙ ኢትዮጵያ ውስጥ ብዙ የእግዚአብሔር ሰዎች አሉ። ግን አሉ ደግሞ መሀል ላይ የሚያጭበረብሩ ነቢያቶች አሉ። ከነሱ ሁሉ ይጠብቅሻል። ፍቅር የእግዚአብሔር ፍቅር እብድ ያደርጋል። እንደ እብድ ሰዓት ስንት ፓስተር ተስፋ ወረገኘ ሰዓት ሄዷል። የእግዚአብሔር ፍቅር እስቲ ትንሽ ልድናችን ልጨርስ። አምስተኛ ኦኬ የእግዚአብሔር ፍቅር። ስድስተኛ መልካም ወሬ ያለበትን መልካም ስንት ፌክ ኒውስ አለ እዚህ ዩቲዩብ ላይ ስንት መልካም ወሬ ያለበትን ማሰብ። መልካም ወሬ ያለበትን አስቤ ለነገ እንዳታስቤ። ጉድ ኒውስ ማለት ነው። ጉድ ኒውስ ማለት ልክ እንደ ኢያሱና እንደ ፓስተር የማንን ዜና ነው የምትሰማው? የኢያሱና የካሌብን የነዚያ አስሩ ወሬ አልሰማ፣ በፍጹም አልሰማ። ምን መልካም ወሬ ያለበትን ማስበው ጉድ ኒውስ ነው ማስበው። ጉድ ኒውስ አይ ቲንክ ስድስተኛ ሰባተኛ ሰባተኛ በጎ የሆነውን ነገር በመጣው ትንሽ እናገረዋለን። በጎ ነቀጥሎ ምስጋና ያለበትን አስበዋል። አንደኛ በጣም ላስላምብላችሁ እንደምን እንዳለ ጳውሎስ ምን እንዳለ ምስጋና አስበዋል። አንደኛ ከኔ የተማራችሁትን፣ ሁለተኛ የተቀበላችሁትን፣ የሰማችሁትን፣ ያያችሁትን እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ነው። በቃ የሰላም አምላክ ከአንቺ ጋር እንዲሆን አይ ቲንክ ቁጥር 3 ላይ እመጣለሁ። እችን ሁለቷን እናገራለን።
ይሄ ከኔ ተማራችሁትን ያያችሁትን አድርጓል። የሰላም አምላክ ከእናንተ ጋር ይሆናል። የሰላም አምላክ ከኔ ጋር ነው። የሰላም አምላክ ከኔ ጋር ነው። አልታወክም በሚሆነው አልጨነቅም ሊሆናል። ይኸውላችሁ የሰላም አምላክ ከእናንተ ጋር እንዲሆን ይህንን ማሰብ አለብሽ። ከዛ ከልቤ ልንገርህ፣ ሰላም ሰላም። ከሰው ጋር ሰላም ትሆናለህ። ከጎረቤት ጋር ሰላም ትሆናለህ። አብሮ ከሚኖር ጋር ሰላም ትኖራለህ። ከሩሜት ጋር ሰላም ትኖራለህ። ከኦሮሞ ጋር ሰላም ትኖራለህ። ከትግሬው ጋር ሰላም ሰላም። በቃ ሰላም 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 ሰላም። ከነጩ ጋር ሰላም፣ ከጥቁሩ ጋር ሰላም። ለምን? የሰላም አምላክ ከኔ ጋር ነው። አየህ፣ ሰላም ከኔ ጋር ነው። አቲንክ ይበቃኛል። ቁጥር 3 ስለምመጣ 3 ላይ እንገናኝ። ክፍል 3 እመጣለሁ። እችን እቀጥላት፣ ከዚህ ነው የምቀጥላት። አሳስቡኝ። አሜን። ስለዚህ አእምሯችሁ እችን ልንገራችሁና ምን ያህል ዳውን እንደሚያደርጋችሁ ልንገራችሁ። አንድ እንትን ነበረ፣ ኢግል ታውቃላችኋል? ኢግል ንስር የሚባል ልጇን ሁሌ ወደ ላይ ይዞ ያለማመዳል፣ ጫጩቷል ማለት ነው። አንድ ቀን ሲያለማመድ ወደቀች ማለት ነው። ወድቃ የተወደቀች እንዳጋጥም ስትሆን ዶሮ ያለበት ቦታ ወደቀች፣ ዶሮዎች ያሉበት። አሁን ያቺ ጫጩት ከነሱ ጋር ማደግ ጀመረች። እንዳሱ ንስር ነው፣ ኢግል ነው። ከዛ አሁን አደገ። እንደ ዶሮ እየቃመ እንደ ዶሮ እየበላ እንደ ዶሮ ምናምን እያለ በቃ እዛው አደገ። በቃ ሁሌም ዶሮ ሆነ። በቃ ግን እንዳስረታ ንስር የአሜሪካ ለምሳሌ አርማቸው ንስር ነው። ንስር ሁሌ መታደስ ነው። አንድ ቀን ያ ንስር አድርጎ ቀና ብሎ ሳይ ልክ እሱን ይመስል ሲበራ ያለ እንዴ ቀና አለ። ልክ ናቡከደነፆር ቀና አይኖቼን አንስቼ ስለ አእምሮ የተመለሰ እንዳለው እንዴ ብሎ ብድግ ሲል ለካ ይበራል። ይኸውልህ እንደዚህ ነው የምትሆነው። አእምሮ እንደዛ ያደርግሃል። እንደ ዶሮ እንድትለቅም ያደርግሃል። ያ ካላወቅ ማለት ነው። ስለዚህ በጌታ በኢየሱስ ስም አጭር ጸሎት እጸልያለሁ። እዚህ ጌታን ከተቀበልክ ቸርች አይደለም ይሄ፣ ቸርች ባላችሁበት ቦታ ሄደ ጌታን ተቀብያለሁ፣ ደቀ መዝሙር ደህንነት አስተምረኝ በለው። ፓስተሩ ባለበት አካባቢ ፓስተር ምን ነካን እኮ ያለበት ቦታ ቸርች የለም ካል ፓስተር ተስፋ ያለማየሁ ዩቲዩብ ተስፋ ያለማየሁ ማት አብሶ ተስፋ ያለማየሁ ላይ ኮንታክቱ ላይ ፌስቡክ ላይ ሊንክ አለ። ወርድ ኦፍ ክሊክ ስታደርገው ዌብሳይቱ ሲከታል እዛ ሆም ፔጁ ላይ ሬዲዮ አለ 518 907 9015 ሬዲዮ ክሊክ ሬዲዮ ከሚዲያ መከባ ማት እሱን አልነግርም። ማት የፈውስ ቃል ተጭኗል። ደቀ መዝሙር ተጭኗል። ያልተጫነ የለም። እኔ ውስጥ ደግ ነኝ፣ እጨኛለሁ። በቃ ጆሮ ላለው ጨናለሁ። በቃ የሚሰማ ካለ ለዚህ ነው የሚሰማ ጆሮ ያለው ይስማለው። ስለዚህ አጭር ጸሎት ሬዲዮ ላይ ሰላም ነው፣ ሰላም ነው። ሬዲዮ ሰላም እየሰራ ነው። ሰላም እያለው ሬዲዮ ላይ አጭር ነው የምለው ጮክ በልና ነው የምለው በእምነት ጌታን ተቀበለው እና ግባ በለው። ልብሽን ስጪው። ልብን ስትሰጠው አልኩ ቅድም እኮ ስለ ፍቅር ስነግርህ የሴቷ ፍቅር እንቅልፍ ትነሳለች ስታስባት። በቃ ወይኔ እንትና መልኳ ቆመናዋ ዳሌዋ አታናግረኝ፣ ሌላ ነገር እንዳታናግሩኝ። በቃ ስታስብ ማለት እሱ ነው የምትውለው። ያኛው ስጋ ነው የምልህ፣ የእግዚአብሔር ፍቅር ነው የምልህ። ይሄ አጋፔ የሆነ ፍቅር፣ በቃ አጋፔ የሆነ ፍቅር፣ ምንም ነገር የማይበረስ አጭር ጸሎት። እኔ የምለው ጮክ በልና እኔ የምለው ጮክ በል። ሬዲዮ አለ ጀምር። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ኢየሱስ ጌታ ነው ብዬ በአፌ መሰክራለሁ። ጌታ ሆይ በመንፈስ ቅዱስ ኃይል ሙላኝ። አእምሮን እንድጠብቅ እርዳኝ። ቃልን እንዳስብ እርዳኝ። በኢየሱስ ስም አሜን። በቃ ይርዳኝ፣ እኔንም እርዳኝ። ጌታ ሆይ እርዳኝ፣ ቃልን እንዳስብ እርዳኝ፣ እርዳኝ እንዳስብ። ዳዊት እንኳን ሁልጊዜ ጽድቅን አስባለሁ ይላል፣ ሁሌ ታምራትን አስባለሁ ይላል። ዳዊት በጣም ይገርምሽ ያደገው ለዛ ነው። የምታርጉት አእምሯችሁ ላይ ስትሰራ ነው። መንፈሳችሁ ድኗል፣ ስጋችሁ አልዳንም፣ ነፍሳችሁ ግን አልዳነችም። ነፍስን ይማር እሱ እንትን ነው አልኩ፣ ሽንገላ ነው ብያለሁ። ነፍሱን ይማር፣ ነፍሱን ይማር፣ ሽንገላ ነው እሱ፣ መሸገል ነው እሱ። በጸደቅነት ያኖረው ምናምን እንደዛ አንተ ስላልክ ነው የሚኖረው ነው። አንተ ስላልክ ይኖራል ያ ሰውዬ። እያንዳንድህ በጌታ ወንበር ፊት ትቀርባለህ፣ መልስ ትሰጣለህ። እንደዛ የመሸንገል ነው። በቃ ነፍሱን ይማር፣ መሸንገል ሽንገላ ነው፣ ሽንገላ መሸንገል ነው እሱ። እንደዛ ብሎ ነገር የለም።
ይሄን ጌታን ተቀብላ መዳን አለብን። በቃ መዳን አለ። ከቁጣ ከመጣው ቁጣ መዳን አለባችሁ። ስትድኑ ታውቃላችሁ። እናንተ ምስክር ትሆናላችሁ። አሜን። እግዚአብሔር አመሰገንኩት። ስለዚህ ትምህርት ተባረክ። ይህ ትምህርት ፍሬ አፍራ። በኢየሱስ ስም አእምሮ ለክርስቶስ የተማረከ ይሁን። በኢየሱስ ስም በዛ የኤርትራ መንግስት አእምሮ ማረኩ። በኢየሱስ ስም በመቀሌ ጌታ እግዚአብሔር በኢየሱስ ስም ላሉ አእምሯቸውን እግዚአብሔር ለኢትዮጵያ መንግስት ለሁሉ በአፍሪካ ላሉ ለራሽያ ሁሉ አእምሯቸው የተማረከ ይሁን። እግዚአብሔር አባቶ እናመሰግናለን። ስለሰጠን አእምሮ ተባረክ። ከፍ ከበል። እኔም እንዳሰላስል እርዳኝ። ወንድሞቼን እህቶቼን እርዳቸው። ጸጋ ይርዳን። በኢየሱስ ስም እርዳን። አግዘን ጌታ ሆይ እርዳን። ክብር ሁሉ ላንተ ይሁን። እንጂ ሰስኔም አሜን። ስለዚህ ጸጋ ብዛላችሁ። ሼር አድርጉት። አቲንክ እንዳይበዛ ብዬ ነው። ይቅርታ አድርጉልኝ። እናመሰግናለን። ኦኬ ሬዲዮ ታንኪዩ ሬዲዮ እናመሰግናለን። አቲንክ ቁጥር 3 እመጣለሁ። ክፍል 3 ማለት ነው። ቁጥር 3 ስላችሁ እንግዲህ ሳቃላችሁ። ቁጥር 3 በዛ ስለለመድኩ ነው። ስለዚህ ሼር አድርጉት። ይሄንን ጸጋ ይብዛላችሁ። አቲንክ ማክሰኞ እንገናኝ። ጸልዩልኝ። መልካም ሳምንት። ኢየሱስ ጌታም ሴታ ሼር አድርጉት። አሜን። ላኩት። ኢየሱስ ጌታም ሴታ ለባም ጸጋ ይብዛላችሁ።